በጀግንነት ቆሜ ድንበሬ ማስከበር ባጥንትና ደሜ ለወገን አለኝታ ለአገር ባላደራ በኢትዮጵያዊነቴ ሁሌም የምኮራ ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ ባህሩን ቀዝፌ በርሬ እንደነስር ለወከልኩት ወገን በስራት የማበስር መቼም ሳላዳላ ለማንም ሳልወግን ሁሌ የማስፈጽም ሕግንና ሕግን አትንኳት ኢትዮጵያን አትንኳት ውዲቷ ሀገሬን ስኖር መከበሪያ መመኪያና ክብሬን ስሞት መቀበሪያ የዘላለም ቤቴን የጀግንነት ሐውልት የአንድነት ድንበሬን አትንኳት ኢትዮጵያ ውዲቷን ሀገሬን ኢትዮጵያን አትንኳት ምን በደል በደለች ቀኝ ሳትገዛ ከነሙሉ ክብሯ በልጽጋ በኖረች ትንሽ ጥሬ ይዞ ወደ አሻሮ ጠጋ ታሪኳን ወቁ አይሰራም ከኛ ጋር እርዳታችሁ ይቅር ባፍንጫችን ይውጣ ላንለወጥበት ለፍኝ ስንዴ ጥሬ ያሰብ ሸቀጣችሁ ማራገግ አትሆንም ኢትዮጵያ ሀገሬ እርዳታ ሰጠውን በኩንታል ብዛት ልክ ማዘዝ ካማራቸው እኔ አፍሪካዊ ነኝ አልችልም በላቸው ጥቁር አበሻ ነኝ አይሻኝም በላቸው የምዕራቦች ስንዴ እርዳታ ቢቀርም አርሰን ጥረን ግረን ከመብላት አንቀርም ክብራችን ሲነካ ሆዳችን የሚጠብ ነፃነት ስናገኝ ሆድ የምናሰፋ እኛ ሀበሾች ነን እኛ ኢትዮጵያ ነን በአገር የምንኖር ለአገር የምንሞት ክብራችን ሲገፋ ስትነኳት ያመኛል አትንኳት ሀገሬን ስኖር መከበሪያ መመኪያና ክብሬን እኛ በአካል ቆመን ከምድር ሳንጠፋ ህዳሴ ግድብን ማንም አይነካው የኢትዮጵያን ተስፋ ክብራቸውን ሸጠው ለገንዘብ ካደሩ ሱዳኖች ጨክነው እኛን ከወረሩ ወንድማማችነት ዝምድናን ካልፈሩ ከሰሜኑ ጁንታ ውርደት ካልተማሩ ኢትዮጵያዊ ጀግና ሀገሩ ናት ክብሩ በቆፈሩት ጉድጓድ እንቀብራቸዋለን አትጠራጠሩ አትንኩናል እንጂ ሰርተን እንድንበላ ጠላት ከመጣበት የሳት ነበልባል ነው ጋሻ ጃግሬው ሁላ ጀግንነት የዘር ነው ያለ ከደማችን ገፍተው ከመጡብን ሲነካ ክብራችን ሺህ ጊዜ ሟቾች ነን ለእናት ሀገራችን ጣልቃ የገባችሁ ይህንን ወቁ ታሪክ ከረሳችሁ ጣሊያንን ጠይቁ በክብሩ ለመጡ መረል ለለቀቁ ጠግበው ለደለሙ ጮቤ ለረገጡ የኢትዮጵያ ጀግና ሟች ነው ለሰንደቁ የዛሬው ተተኪ አባቶቹ ፍሬ አለ በተጠንቀቅ ለኢትዮጵያ ሀገሬ የጀግና ልጅ ጀግና የጥቁሮች የበላይ ምን ክብር ያገኛል ከባንዲራው በላይ ከፍ ብላ እንድትኖር እንደተከበረች ይላል ኢትዮጵያ ሀገሬ እንዴት አደራችሁ እንዴት ባላችሁ ዛሬ ደግሞ ሬንቦ መስሎ መተናል እንግዲህ ስታይላችን እንደዚህ ነው ዛሬ ስብሰባ የገባሁት አይገርማችሁ ሰው ሁሉ ጉድ እስኪል ድረስ አገር ህዝብ ጉድ እስኪያየን ድረስ ፎቶ ያልተነሳ የለም እንዳለ ፎቶን እነሳ በስመ አብ ካቦይ ነው ደግሞ ከስር ጫማዬ ሄድ ቁጭ ብለህ ጠጣ ብላክ ላይን ተብለናል ስም ወጣለን ብላክ ላይን እሺ እንዴት አደራችሁልኝ እንዴት ዋላችሁልኝ ጠፍቼባችኋለሁ እንደነገርኳችሁ ነው ትላንትና ረጅም መንገድ ጉዞ አድርጌ ነበረ ከዛ በኋላ እንደገና ደግሞ ዛሬ ስብሰባው ደግሞ ሌላ ቦታ ስለነበር እዛ ጠዋት ሄድኩኝ ያለውበት ቦታ ላይቭ ለመስራት የማይመች ቦታ ላይ ስለነበርኩኝ አንደኛ ጣጣይን ጨርሼ እናንተ ጋር ልግብዬ ነው ልብሴን እንኳን አልቀየርኩም እንዳለ ነው ቀጣይ የወጣሁት መኪና ቆሜ ስለዚህ ዛሬ 2-3 ነገሮች ላይ ብቻ እነጋገራለን እንግዲህ አርስቱን አይታችሁታል የሃይማኖት አባቶች ጉድና ማንነት ተዘክርኮ ወጣ ነው የሚለው ረፉ ብለናቸው ነበር ከዚህ ፊት ተው ብለናል አሁን እንደገና ደግሞ ሌላው ሸዋሸዋ እንግዲህ እንዴት ነው የሚለው ላይ ትንሽ ዳሰስ እናደርገዋለን እሱ እንግዲህ ከሱ ቀጥሎ ደግሞ ያው አሊሲሲ ነው አሊሲሲ እንግዲህ በለቅሶ የኢትዮጵያ ህዝብ ወጥቶ ሻማ አብርቶ ወይም ደግሞ እንደ እምነቱ ዱዓ አድርጎ ይማረን የሚል መልእክት ልኳል አሊሲሲ ቁጣው ነገርኳችሁ ኢትዮጵያን የነካ የለውም በረካ አላልኳችሁ ምን አትንኳት ኢትዮጵያን የግድ ስለተዋጋም ብቻ አይደለም ራሱ
ራሱ ፈጣሪ ይዋጋላታል ብያቸዋለሁ። ምንም ተባክስ ምንም ሳያስፈልጋት ኢትዮጵያ ተዋት ብለው ለዚህ ግዴለም ተዋት አትንኳት እላቸዋለሁ። ይኸው ዛሬ አልሲሲ ያለቀሰ ፓርላማ ውስጥ ሁሉ ተደፍቶ ያለቀሰ ኢትዮጵያን ይቅር ትበለን አፉት ሊላሂ ይባላል አፉት በለን ኢትዮጵያ ብለዋሉ። እንግዲህ ከ8 ከተሞች በላይ በጎርፍ ሄደዋል። እኔም ብለው የኛ አክቲቪስቶች የታላችሁ የላችሁ ካሳንቺስ ጎርፍ ሞላ የምትሉት ሲኤምሲ ጎርፍ መኪና ያልፍም ምናምን የምትሉት አትዘግቡም። ስለ ግብፅ የራሳችሁ ስለሆነ አድርጉት ወይ ምን የራሳችን ብላችሁ ነው ማታውሩት? አውሩት እንጂ የታለ እንኩሮ ግልብጥ ምናምን አውሩ እንጂ ብሔራዊ ቲያትር ጎርፍና እንደዚህ መኪና እንዴት አድርጎ ይለፍ? ሲኤምሲ ጎርፍ እንደዚህ ነበረ የለም። ፍሎሃ ጋር የነበረ መኪና አያልፍም። ጎርፉ እንደዚህ ነው መፍሳሽ። የት አላችሁ? ከተማ ወደም 8 ከተማ ነው ግብፅ ላይ ቤት የለ ነዋሪ የለ። አሁንም እንደገና ወደ 4 ከተሞች ላይ ውጡ ተብሏል። ሱዳንን ነካ አድርጎ ነው የሄደው ወደዛ እንዳሰስ አድርጓት ነው ያየ ጎንዳል መጣ አድርጓት ነው የሄደው ወደ ግብፅ። ግብፅ መጨረሻዋ እንዳይሆን እንሰጋለን እኛ እንደ ህዝብ። ህፃናቶች አሉ፣ እናቶች አሉ፣ አሮጊቶች አሉ፣ ሽማግሌዎች አሉ። ክፉ አንመኝም። ግን የጠየቁት ይቅር ይበሉን፣ ይማሩን፣ ይጸልዩልን ብለ የጠየቁት ያገር እንቀበላለን። ከይቅርታ በላይ ምንም የለም። አለ ከይቅርታ በላይ የለም። እንግዲህ የኢትዮጵያ ህዝብ አብዝታችሁ ስለ ግብፅ ጸልዩላት የሚለው ነገር የሚያስማማ ከሆነ እንጸልይላችኋለን። ህዝቡ ነው የሚወስነው፣ ኮርዳይት አይወስንም። ምንም መልክቱ ለኔ በቀጥታ ቢመጣም እኔ በግሌ የምወስነው ውሳኔ ነው። ለኢትዮጵያ ህዝብ መልክቱን አስተላልፌላችኋለሁ። ወይ የኢትዮጵያ ህዝብ የምትፈልጉ ከሆነ ጸልዩ፣ ማስፈል የሚያገባኝ ነገር የለም። እኔ አልገባም። እንደዚህ ሁለተኛ ይሄ ጦርነት አቁሙ፣ እንደዚህ አድርጉ፣ እንደዚህ አርክ ቡርኪ ውስጥ አልገባም። እንዴ መክሬያችኋለሁ፣ ተዘክሬያችኋለሁ፣ ተውብያችኋለሁ። ከዚህ በኋላ እየየ ስትሉ ሲቸግራችሁ እኔ ጋር ትመጣላችሁ፣ ተመልሳችሁ እንዲህ አድርግልን ትላላችሁ። አያገባኝም። ቻለው ብሏል ፊልድ ማርሻል ብርሃኑ። ቻሉት እዛው ወይ ጠጣ። እንግዲህ ይሄ ያለው በግብፅ በኩል ያለው ይሄ ነው። የጽንፈኛው ኃይል እርስ በርስ ሲባላ ቆይቷል። እንግዲህ ትላንትና ምሽቱንም እነሱ ደግሞ ምሽት ላይ የሚጨፋጨፉት እርስ በርስ እና የመከታው ኃይል የመከታው ወታደሮች በአብዛኛዎቹ ተጨፍጭፈዋል የሚባሉት በተለይ ፋኖ አሁን ባለው በከረረ በእስልምናና በክርስትና መጥተዋል። የሙስሊም የፋኖ ታጣቂዎች ሆኖ ፋኖን የተቀላቀሉ በሙሉ ወጥተዋል። ቀጥታ ከክርስቲያን ከሆኑ ፋኖች ጋር ያው እንግዲህ የጨበጣ ውጊያ ጭምር ነው ያደረጉት። ብዙዎች አልቋል የሚባለው እንግዲህ እንዴት አለቁ ወዴት አለቁ የሚባለው ነገር እንመጣበታለን፣ ዝርዝሩን እንመጣበታለን እሱ ላይ። ለዚህ ነው ዲያስፖራ ነው አማራውን ያጨፋጭፈው። ቅዱስ ይምናል ዴቪ ፖለቲካ እግር ስር ቁጭ ብዬ ተማርኩ አለ። ማአት በስማ እኔማ ልጆች ደስ ሲሉ እኮ እንዳለ እኮ ተማሪዎቼ ከመቶ እኮ ነው ያመጡት። ጠቅላላ ተፈትኑ ፈተናውን አልፈዋቸው። ጀዋር መቅለሉን ያየሁት አዲሱ ሚስቱ ንፋስ እንድንጠላ ሲያበቃ ተባሉ እኮ ኳሱን ነጠር ሰጠራቸው፣ እርስ በርሳቸው ተባሉ። እዚህም ተባሉ እዛም ተባሉ፣ ሁለቱም ጋር ተባሉት። እዚህም መተሽ በላሽ እዛም መተሽ በላሽ፣ ሰው ታዘበሽ እንጂ ሆድሽን አልሞላሽ ይላል አዝማሪ ሲያዘምት። ተባሉ እርስ በርስ። እኔ አሁን እንትን ለማለቱ ይከብዳል። ትናንትና በአንድ ቂጥ ንራ ያሉ አክቲቪስቶች በሙሉ አሁን እየተባሉ ነው ያሉት። ሞገስ የሚባሉ አሁን ይኸው ከእንኩሮ ጋር ተባሉ። ወይዘሮ ሀብታሙና እንኩሮ ተባሉ። አክቲቪስቱ በሙሉ እዚህ ተባሉ አሉ። ሰለሞንና ስታሊን እንኳን ሌላ ሁሉ ህዋቶቹ ራሳቸው ተባሉ። 4 ቦታ ተሰንጠቁ ህዋቶቹ ራሳቸው ጠቅላላ። የኢትዮጵያ አምላክ ነግሬያቸዋለሁ። ቋንቋቸው የቁራ ቋንቋ ሆኖ እመኑኝ። ጠረጴዛ እየደበደቡ ዋሽ ብሎ አላልኩኝ። የቁራ ቋንቋ ሆኖ ቋንቋች ይባላሉ አልኩኝ። እየተባሉ ነው ያሉት። የሚሰማቸው የለ ጸብ ብቻ። ምን ላድርግ? እኔ ጋር ትፍታለ አለ ተው ያልኩት። ዛሬ በጣም በትግል አብረው የሚፈላለጉ እንኩሮ ሚዲያ እነ ሞገስ እነ ኢኤምኤስ ምናምን የምትሏቸው በሙሉ በቃ ቋንቋቸው ተበታትኗል። የራሱ አሁን አንድ ነገር ላሳያችሁ ይችላል። እቺ ምሳሌ እንኳን ትንሽ ላሳያችሁ ብናል ብላችሁ ፊት ለፊት ነውና ያኔ ውይይት ይጀምራል። ይሄንና ሙልጭ አደረገው እንኩሮ ሙልጭ አደረገው። ኦሮሞ በገዛ ሀገሩ ምን ይሁን ነው የምትለው ብሏል።
የኦሮሞ መፈንጫ ሆናል መሳይ ተስፋ ቆርጧል እኮ ነው ሰዎች። አሁን መሳይ የማይባል ቋንቋ የኦሮሞ መፈንጫ አደረጋት አብይ አገሪቷ አለ። ያቺ ቋንቋ መጥፎ ነች፣ በጣም መጥፎ ወርድ ነች። ብዙውን ህዝብ አስቆጣ። ትግሬ ያልተባላ ዝርሰናይ ጠብቀው እና ምንድን ነው አታሰማም እንዴ? ስታሊንና አሉላ ሰለሞን ማለት ያለውን ጦርነት ምን ይመስላል? ምን ፍቅር ነው? ሮሜና ጁሊየት ልበለ ምን ልበለ? እንግዲህ ሁለቱ በአንድ ቂጥ ያሉ ናቸው በመንግስት ጉዳይ ላይ። ግን ዛሬ ምን ብሎ እንደሚለው ራሳችሁ አዳምጡት። እኔ አልሰማም። ቋንቋቸው የቆራ ቋንቋ ይሆናል፣ ይባላሉ። እመኑኝ፣ በተለይ ዲያስፖራ ይባላል ብያቸዋለሁ። ይኸው የመሬቱ አልበቃ ሲለን ከላይ የሚጀገሙ የሚናገሩትን አዳምጡ። አፍንጫ ሲመታኝ ያለቅሳል ማነገሩ። ይኸው አዳምጡት። ይኸው ኢትዮጵያ ላይ መከበር የለበትም የኦሮሞ ሆነውን ክሊኑና ኢሬቻ ኢትዮጵያ ላይ መከበር የለበትም የኦሮሞ ሆነውን ሁሉ ማየት አንፈልግም። ስለዚህ እሱም ማየታችን የኢትዮጵያን ባህል ይበርዛል፣ የኛም ባህል ይነካብናል ብላችሁ ፊት ለፊት ኑና ያኔ ውይይት ይጀምራል። ከማህበረሰብም አልፎ በጣም በሚያስጠላ ቆሻሻ ቃላት የሚጠቀሙ ከእውቀት ተመርምረው ነፃ የሆኑ ለምንም የማይበጁ የትኛውም ገበያ ላይ ሊሸጡ ሊለወጡ የማይችሉ ሰዎች ከዴስክ ተንቀሳቅሰው የማያውቁ ከዴስክ ተንቀሳቅሰው እንኳን ከመቀመጫቸው ላይ ተንቀሳቅሰው የማያውቁ ተዘፍዝፈው ነገርና ፖለቲካ የሚበሉ አላቸው። እንግዲህ አስቡት። ይሄ ነው የሚላቸው እነሱ እኔ አይደሉም የሚያውቁት። ከወንበር ላይ ተንቀሳቅሰው የማያውቁ አውርቶ አደሮች አላቸው። እኛ ድሮ ስንል እኛን ይሰድቡን ነበር። ዛሬ በራሳቸው አንደበት ሲባሉ ዝም ብላ አሰብ ከወንበር ተነስቶ የማያውቁ ነው የሚሉ ሲናገር ድገምላቸው። ይሄን በደንብ ድገሙ። ከእውቀት ተመርምረው ነፃ የሆኑ ለምንም የማይበጁ የትኛውም ገበያ ላይ ሊሸጡ ሊለወጡ የማይችሉ ሰዎች ከዴስክ ተንቀሳቅሰው የማያውቁ ከዴስክ ተንቀሳቅሰው እንኳን ከአዲስ ባህል ለመልመድ ከማህበረሰብ ጋር ለመዋሃድ አይደለም ቦርጫቸውን ለመቀነስ እንኳን ወክ ማድረግ የማይችሉ ኤክሰርሳይዝ የማይሰሩ ሰዎች ቦርጫቸውን ለመቀነስ እንኳን ኤክሰርሳይዝ የማይሰሩ በጎፈንድሚና በዩቲዩብ ገንዘብ የጠገቡ መሳይ ነው። እንግዲህ ቦርጩን አንጠልጦ ይላል። የኔ እንኳን ቦርጭ ትባላለች። እቺ እንኳን ቂም ነች፣ ቦርጭ አለች። እንኩሩን ዘፈዘፈው ነው ማውራችሁ። ዘፈዘፈው ሲሰደው ደግሞ አዳምጡ። ቆይ ትንሽ ስድቡ ላይ ግባ፣ ቶሎ ግባ። ለመልመድ ከማህበረሰብ ጋር ለመዋሃድ አይደለም ቦርጫቸውን ለመቀነስ እንኳን ወክ ማድረግ የማይችሉ ኤክሰርሳይዝ የማይሰሩ ሰዎች ቅርሻት ሲተፉ ቅርሻት ሲተፉ ነው የሚለው። አዳም ዘ ቅርሻታቸውን ሲተፉ አለ። ቅርጫታቸውን ሲተፉ አላቸው። አሪፍ አባባል ነው። ሄድ ሲድገመው ይችሉ ኤክሰርሳይዝ የማይሰሩ ሰዎች ቅርሻት ሲተፉ ራሱን ችሎ የሚታወቅ በጣም የገነገነ ጥላቻ ያለባቸው ሰዎች ወረራ ብሎ የገለጹ ሰዎች አሉ። ለምሳሌ መሳይ ኢሬቻ ወረራ ነው፣ ወረራ እየተፈጸመብን ነው እያለ ነው። አንደኛው ጥያቄ ማን ነው ማንን የሚወራው የሚል ነው። ማን ነው ማንን የሚወራው? በገዛ ሀገሩ ፖለቲካም ቢሆን ራሱ ፖለቲካም ቢሰራበት ራሱ ፖለቲካ ነው ብለን እንውሰድ። ማን ነው ማንን የሚወራው? ሰው ራሱን ይወራል እንዴ? በገዛ ሀገሩ እንዴት አድርጎ ነው ወረራ የሚፈጽመው? ምንድን ነው ትርጉሙ ራሱ ወረራ ማለት? አንደኛ። ሁለተኛ ማንን ነው የሚወራው? ኢሬቻ በመከበሩ የተወረረ የተንቋሸሸ የመወረር ስሜት የተሰማው ማን ነው? እሱ ራሱ ወክሎ ከሆነ የትኛው ባህሉ የትኛው ስሜቱ ነው የተወረረበት? እሱና እሱ የሚወክላቸው ሰዎች። ለምሳሌ መሳይ ምንን የተወረረው አንተ? የትኛው አንተ የምታከብረው ባህል ኢሬቻ በመከበሩ ምን ነው ካንተ የተቆረጠው? የትኛው እምነት ነው ያንተ የተነካብን የሚል ወጥቶ ነው። እኔ አሁን አንዳንድ ሃይማኖት አባቶች ወጥተው ስለ ኢሬቻ ባህል ብዙ ሲያወሩ እየሰማሁ ነው ያሉት። መጀመሪያ ምን አገባችሁ? በቅጡ የራሳችሁን እስኪ ያዙት። ሙስሊሙም ያንተን ያዙ። የራስን አጥብቀህ ጸልይ፣ ከፈጣሪ ጋር ከአላህ ጋር ተገናኝ። ኦርቶዶክሱም የራስን ያዝ፣ እስኪ የራስን አምላክ አጥብቅና ጸልይ። ፕሮቴስታንቱም እንደዚሁ። እነማን ናችሁ እናንተ መጽሐፍ ቅዱስም ይሁን ቁርአን ይዛችሁ የሰውን ሃይማኖት ለመንካት መብት የሰጣችሁ? ማን ናችሁ? ስንት ናችሁ? የት ናችሁ? የማን ወኪል ናችሁ እናንተ? ማወቅ ስንፈልግ ይሄን ጠይቃችሁ ነው። እየሰማሁ ነው ያለው። ጴንጤው በዚህ ወጥቶ እንደዚህ ነው አባተተተተ ይላል።
አንዱ ይወጣና መስቀል እንደዚህ ጌታ ይላል። እሬች ምን አገባህ? የላችሁም መጽሐፍ ቅዱስ እኮ ትምህርቱን ገልጸ መጽሐፈ ዳዊት እንደዚህ 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 ነው። ዮሐንስ ምዕራፍ 12 ይህንን ይላል። በቃ መጽሐፍ ቅዱስን የምታስተምረው እኮ አያገባህም። ስለ ቁርአኑ ስለ ሙስሊሙ አያገባህም። እናንተ ስማ፣ ሚሽን አላችሁ፣ ሚሽን አላችሁ። በጣም እየበረበራችሁ ነው ሃይማኖት ጸብ እንዲፈጠር። ይሄ እኮ ተቻችሎ ይኖር ህዝብ እኮ እንደ ዘመናት በሃይማኖት ተቻችሎ በእምነት ተቻችሎ ተጠያይቆ ይኖር ህዝብ እኮ። አሁን የተፈተፈላችሁ የሃይማኖት አባት የምትባሉ ማን ወከላችሁ? ምን ቤት ናችሁ እናንተ? እየሰማሁ ነው፣ በጣም እየታዘብኩ ነው ያሉት። ኦርቶዶክሱን ሰማሁት፣ ሙስሊሙን ሰማሁት፣ ጴንጤውን ሰማሁት። ይሄ እንደ በዓል የሚወሰድ የኛ አሴት ነው። ይሄ አሴት ነው፣ በቃ ባህላችን ነው። ያልተሰረቀ ያልተዘረፈ ባህል ያላት ሀገር በአፍሪካ ኢትዮጵያ ብቻ ነች። ሌሎቹ የላቸውም። ኬንያ እኮ ከኛ የባሰ ነበራቸው፣ የእምነት ባህል ነበራቸው። አንድ የላቸውም። አሁን ለምን? በእንግሊዝ ኮሎኒ ሲገዙ ሁሉ ባህላቸውን አድርጎ በሏቸው፣ አስጣሏቸው። ታንዛኒያ ብትገባ፣ ዛምቢያ ብትገባ፣ ዚምባብዌ ብትገባ፣ ሳውዝ አፍሪካ ብትገባ ኤቭሪዌር የላቸውም ያ ባህል፣ የኢትዮጵያ ባህል። እኛ እኮ ትዝ አይልም? አሸንዳ እኮ ያምራል። ሴቶች ቶቻችን ኮባ ለብሰው ኮባ አንጠልጥለው እኮ ይለብሳሉ። አሸንዳ አሸንዳ ወይ አሸንዳ አሸንዳ በከባላችሁ እኮ ምንም አያገባም አንተ። እኛ እኮ ግንቦት ልደታ ነው ዛሬ ብለን እኮ ሰንጋርደን አረቄ ደፍተን ዛፍ ስር ላይ ይችወር እንደዚህ ብለን ባህል ነው፣ አሴት ነው። ከፈለግከው ተከተለው። ምን አገባህ አንተ ስለኔ ለመናገር ስለ ሌቻ ለማውራት? ማን ሞራል የሰጠ መንጋ ብትሆን ነው ይሄን የምታወራው? ነው ይቪ ያለባስ እንድፍቅረው ድረስ ፈረስን ይጠራል፣ አቡጭ ታስሯል። ስለዚህ ይሄ አንዱ የፖለቲካ ጥጋችሁ ነው፣ የምትሄዱበት ነው። እሴታችን ተገፈፈ አለ። ኢሬቻ በዓል አዲስ አበባ ተከበረ ብሎ ተንጫጩ እንዳለ። አክቲቪስቱ በዚህ፣ ፖለቲከኛው በዚህ፣ ሃይማኖተኛው በዚህ። ምን አግብቶ ለምን ትናንትና እንደዚህ አይከበር? እንዴት ያደጋላ? ከተማው አደገ፣ ህዝቡ አደገ፣ ቴክኖሎጂ አደገ። ስለዚህ ይሄ የእናንተን ድፍረትና ከንቱና ባዶነታችሁን የሚገልጽ ነው። ከዛሬ ጀምሮ አንድ ኦርቶዶክስ ወጥተህ ሙስሊምን እንዳትነካ፣ አንድ ሙስሊም ተነስተህ ኦርቶዶክስን እንዳትነካ፣ አንድ ጴንጤ ተነስተህ ኦርቶዶክስ እንዳትነሳ፣ አንድ ኦርቶዶክስ ጴንጤ እንዳት፣ ሁሉንም በየእምነቱ መቻል ነው። አክብራችሁ ተፋቀሩ፣ ተቻቻሉ ነው የሚሉት ጠቅላይ ዶክተር ነገር ጽማ እንዴ ተፋቀሩ። የሚያስማማን ነገር ብዙ አለን። ለዚህ እኮ ነው እዚህ ሰውዬ ላይ አሁን እንደ ጉንዳን እከክ ሆናችሁ ላይ የምታኩት እኮ እንዲህ አይነት ከንቱ የሆነ አመለካከት ስለያዛችሁ ባንዳ ትባላላችሁ። አጠራራችሁ ስጠራችሁ እናንተ። ይህም በዚህ በኩል አቁሙ። በጣም ብዙ ማውራት ማልፈልግ ለእነሱ ጊዜ መስጠት ነው። ፋንታሁን ዋቄ ከማንኛውም ሃይማኖት ግድያ እጅ ያለበት ወንበዴ ነው እና ካለበት ይሄ ነው። ስዊድን ላይ ባለፈው ታስታውሱ ከሆነ እና አሹካ ምናምን የሚባሉ ገብተው በጥብጠው ነበር። ትንሽ ሰርችበት ነበር ላይፍ። ዛሬም ከስዊድን ተደውሎልኝ ነበር። የስዊድን መንግስት ዲፖርት እንዲሆኑ አዘው ተጠርዘው ሊሄዱ ነው። መጀመሪያ በዚህ አጋጣሚ ተጠርዘዋል። ያን ጊዜ ላይፍ ስራ ነግሬያቸዋለሁ። በሙሉ የስዊድን መንግስት ሪጀክት ያደርጋቸው ናቸው። በሌላ ኬዝ ሰርቶ ለመቀመጥ ነው። አንዳንዱ ደግሞ ሚስት እየፈለገን ያለው አግብቶ እዛ ሊቀመጥ በደረሰኝ መረጃ መሰረት እዛው ሴት እየፈለጉ ነው። በገንዘብ ገዝተው ትዳር ብለው ሊቀመጡ አይቻልም። ስዊድን መንግስት ወደ ሪጀክት አድርጓል። ውጡ ብሏቸዋል፣ ይወጣሉ። ስለዚህ ከመውጣታችን በፊት መውጣታችን ካልቀረ አንድ የመጨረሻ እድል ዳውን ኢትዮጵያ፣ ዳውን አብይ፣ ዳውን ኮርዳይት ብለን ሞክር ብለው አዳራሽ ገብተው የበጠበጡት ተቃዋሚዎች አሉ። ስብሰባው በሰላም የተጠናቀቀው። ሀሳባቸውን ሰጡ። መጠየቅ የሚገባቸውን ጠይቁ። መንግስት መውረድ አለበት አሉ። ሁሉም አስተያየት ሰጥተዋል። ማንም ታዛቢዎቹ፣ ሰብሳቢዎቹ ሀሳብ ነው የተቀበሉት። ምን እናድርግ? ሰራበት ቅዱስ ያ በ45 ቀን 45 ዓመት ሰጠሁት እኮ ነው። 45 የተባለው 45 ዓመት አድርጌለታለሁ። ሞክር ካለ በህይወት ከዚህ በኋላ 4 ዓመት ቆይታ ካለው ማለት ነው። ስለዚህ እነዚህ እና አሹካ ማለት በሁለት ቢላ የሚበሉ ናቸው። በአብዛኞቻቸው ታሪካቸውን ከህወሓት ጋር የተገናኘ ታሪክ አላቸው።
በአብዛኞቹ በተለይ መቀበራቸው የዚህ እምነት ቤት ነው። እንታስታውሱ ከሆነ እና ሹካ ማለት ቀደም ሲል በእምነት ቤት ውስጥ ነጠላ አድርገው ልክ አሁን ዘመነ ካሴ የሚያደርጉትን መንጥቅ መስቀል አንጠልጥለው የመስቀሉ ቤት ቁማርተኞች እንላቸው ነበር ያኔ። አሁን የሱዳን መንግስት አምሯል፣ ውጡ ብሏል፣ ሪጀክት። በሌላ ኬዝ ለመስራት አገሬ በገባ እንደዚህ ብዬ ይገሉኛል የሚል ፖለቲካ ኬዞር ካዘጋጅተው ሰርተው ቢቀሩ ብለው ሚስትን ፈልገው አላገኙም ስዊድን ለመቀመጥ። ይሄ ከቦታ ያለ ነገር ነው ነገራችሁ። ስለዚህ አሁን መንግስት ደግሞ ቆፍጠን ብሏል። አሁን እያንዳንዱን እያየነ ያለው እያንዳንዱን እኔ ንጹሃኖች በዚህ አጋጣሚ ላይ እባካችሁ የሰራችሁትም ካለ በሀገር ጉዳይ ላይ በተለይ በመከላከያ ጉዳይ ላይ በተለይ ተውት ነው በመከላከያ ጉዳይ ላይ አንዳንድ ነገር ውስጥ የገባችሁ ካላችሁ ፋይላችሁን አጥፉ። እየነገርኩ ነው። እኔ እኮ የምመክር መሰለህ የመንግስት ሚኒስትር ኮማንዶች የምንገር አንተ እዚህ ላድን ስለፈለኩ ነው። መንግስት አምሯል። መንግስት አለ ህዝብ ተቆጥቷል። አንድ አይን ያለው ባፈራ አይጫወትም። በአንድ ሀገር ያተምጣብኝ ስገባ በዚህ ግጥም የገባሁበት ምክንያት ለዚህ ነው። እንዲኮረኩር ነው የገባሁት። ይሄ ወደኋላ በኋላ የገባችሁ ወደኋላ ተመልሱና ግጥሙን አንብቡት፣ አዳምጡት። እንደሚል አንድ ሀገር አለች አትቀልድብን ነው የሚለው። የነገርኩህ ነገር ሀብት ነው። ዴቭሪሊ ዩ አር ኢሎጂክ ትክክለኛ ቀላል እንዳይመስላችሁ የተቆጣ ህዝብ ነው ያለው። ባንዳ በዘመናችን ሁልጊዜ ባንዳ በሰሜን በኩል ባንዳ አለ ታውቃላችሁ። ሁልጊዜ ባለፈው ነገራችኋል ደጋግሜ እየነገርኳችሁ ባንዳ ሁልጊዜ ከሰሜን ይፈለፈላል። በተለይ ከሻዕቢያ መስመር ላይ ባንዳነት ጣሊያን የቀጠራቸው ናቸው። በእንቁላል ሁሉ ይሸጡ ነበር ያኔ ሰሜን አካባቢ ያሉ አድዋዎቹ እንደዚህ ናቸው። ባንዳ ግን በዘመናችን አማራ ባንዳ አይኖሩ። እኔ በማውቀው ዘመን ነው ብላችሁ ዛሬ አማራ ባንዳ ሆኖ ሲፈጠር ለአማራው ራሱ ታምር ነው። እኛ ራሳችን እንደ አማራንን ብለን ማለት እስኪያቅተን ድረስ ባንዳ መሀል ተቀምጦ አማራ ከአማራ ተጨፋጨፈ። እየነገርኩ ተው ግድ የለህም ይሄ ጦርነት የእጅ አዙር የሻዕቢያ ጦርነት ነው፣ እመነኝ የግብፅ ጦርነት ነው፣ አማራ ንቃ እያልኩ አልሰማ ብለኝ ወጥተህ እርስ በርስ ይኸው አማራው የተጨፋጨፈ ንጹሐን አማራዎችን አስገዳደላቸው። ኢስ ኦኬ ለሞቱት ነፍስ ይማር። ዛሬ ጠቅላይ ሚኒስትር ተመስገን ጥሩነህ ወጥቶ እውነት አማራ እንደዚህ ይሆናል? በእውነት እንገራችሁ እንደ አማራ በሙሉ አንገት ደፍቷል። በሙሉ አንገት ደፍቷል። አማራ የትም ሀገር አሁን ቤትም ብትሄድ አሁን ድሮ አማራን ትክብር ነበራል። አማራ ነኝ የሚል አታይም። አንገታችንን ያስደፉ። ተመስገን ጥሩነህ የተናገሩት እንዲህ ላሰማ አዝነው ነው የተናገሩት። የራሱን ህዝብ አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። የራሱ አማራ ተላላኪ ሊኖር ይችላል። በዚህ ልክ ግን ፖለቲካ ሳይገባው የቀረ አማራ ባንዳ ሆኖ ግን በዘመናዊ አይቻልም። ብዙ ልዩነት ይኖራል። መንግስት ልንደግፍ እንችላለን፣ ልንቃወም እንችላለን። ግን በዚህ ልክ ባንዳ ሆኖ አማራውን የሚያስጨርስበት ዘመን ታይቶ አይታወቅም። ጎጃሜ ጎንደሬ ነው፣ ጎጃሜ ወለየ ነው። ዛሬ እኮ ጎጃምና ወሎ እኮ ሊጨፋጨፉ ነው። እኛን ያዝናቸው በእነዚህ ሙስሊሞች ምክንያት ነገሩ እያረጋጋ ነው። እኛ ያለ ነው የታሰበው ሌላ ነበር። ገዳዮቹ ይታወቃሉ። ለምን እንደተገደሉ እናውቀዋለን። ልክ ነዳጁ ዛሬ ወጣ፣ ነገ እነሱ ተገደሉ። አገዳደሉ ሚስጥር አለው። ለምንድን ነው ያን ቀን የተፈለገው? ለምን ከነዳጁ በፊት አልተገደሉም? ለምንስ ነዳጁ ወጥቶ ሳምንት ሳንቆይ ለምን በሚቀጥለው ቀን ተገደሉ? ሌላ ሚስጥር ነው ያለው። አቴንሽን ይባላል፣ አትሞስፌር ይባላል። እቺ ጨዋታውን የሙስሊሙ ማህበረሰብ ደስተኛ እንዳይሆን በሐዘን ቀኑን እንዲያሳልፋት ሆን ተብሎ የተቀነባበረ። አሁን ሰው ብዙ አይገባውም። አሁን የሰባ ሰው ሽማግሌ አሁን ምን መሳሪያ ያላቸው አንድ ቁርአን ይዘው የሚቆም ምን ትግሉ ጥቅሙ እስኪ ደገኛው መግደል ጀግንነት ነው። ነገ የሃይማኖት አባት ቄስ ደግሞ ይገደላሉ።
ዛሬ ተጀምሯል። ጎጃምና ወሎ መሰላለብ ጀምሯል። ዝም ብሎ እንደሚሰራለም እንዳይመስል ስራ አለው። የሻዕቢያ ትልቁ ስራው ይሄ ውስጥ ነው ያለው ብሎ ሲል ይሄ ነው ውስጥ ማለት ይሄ ነው። የወያኔው ተወካይ በቀደም ያሰማችሁ ሞጣ ላይ ገብቶ እኛ ነን ያለነው ብሎ ሲል ዝም ብለህ አንተ አፍን ከፍታል። አማራውን ቃብ የሚል ለዚህ ነው። ዛሬ ተመስገኖቱ ተናገሩን አዳምጥ። በዘመኔ እንደዚህ አማራ ረክሶና ወርዶ የዚህን ያክል ልክ ባንዳ ሲሆን አይቼው አላውቅም ማለት አዎ ይኸው አዳምጥ የሚነገራል ያለው ነገር አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼው አላውቅም። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዛ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። አዎ መረራቸው አየ ቀላል ንግግሩ ፔንፉል ያደርጋል። በዚህ ልክ ወርዶ አማራ ከአማራ ሲጨፋጨፍ ማየት ከባድ ነው። ህዋት ለዚህ ነው ስንጮህ የነበረው ተው ግድ የላችሁም ጦርነቱ የህዋት ነው እመነኛ አማራ ጎጃሜ ንቃ ጎንደሬ ንቃ ተው ግድ የለም እያልኩ ምጮ ይሄ እንደሚመጣው ቀን ዛሬ መንግስት ኦፊሻሊ ወጥቶ በዚህ ልክ አማራ ባንድ አዎ እነሱ ኦፊሻሊ ወጥቶ ነው የሚነግሩ ኦፊሻሊ ወጥቶ ነው። አንድ ነገር ላሰማችሁ ከመመለስ በፊት ይሄን አዳምጡ፣ ዝም ብላችሁ አዳምጡ። አሁን ፋኖ ፈርሟል ወይም በዚህ ተስማምቷል ብለህናል። ግልጽ አድርገን እየመጣ ነው ይላል። ምንም አታመጣም ይላል። የፈለገውን በል ውስጥ ነው ያለውት ይላል። ጁንታ እንደፈለግ ልትል ትችላለህ። ሻዕቢያ ውስጥ ነው ያለውት ይላል። እኔ ነኝ ማገዳድል ይላል። መጀመሪያም ተናግረዋል። ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብለዋል። ነግረዋል። ነገርኩ ነው ሳይነግሩ እኮ አለ እኮ ዛሬ ስታሊንና አሉላ ሰለሞን የሚጨፋጨፉበት ምክንያቱ ምን ይመስላል? ምን ይመስላል? ሻዕቢያ አማራውን ለማጨፋጨፍ ይጠቅመኛል ያሉትን ከትግራይ ወስዷል። እነ ስታሊንን ኖ ምንም ቢሆን ይሄን አናይም ብሎ ደግሞ የሚለው የትግራይ ልጅ ደግሞ እና አሉላ በዛ በኩል ቆመዋል። ለምን ያውቁታልና ሴሩ ሁለቱ የተጨፋጨፉ ነው ያሉት። ይሄ የወያኔው ተጠሪም እንደሚለው ወደድክም ጠላም ውስጥ ነው ያለውት ይላል። እኔ ጀስት ንግሩን አዳምጡት። መረጃ አይናቅም። ሁሉ የመረጃ ታዳምጣለህ፣ ግን አዳምጡት። ለእናንተ ልክፈትላችሁ። ይጥቀም አይጥቀም አዳምጡት ነው። ኦኬ ይሄንን ግልጽ አድርገን እየመጣን ነው። ኦኬ ይሄን ግልጽ አድርገን እየመጣን ነው። ኦኬ ይሄንን ቆይ ይሄን ነገር አንድ መጠይቅህ አሁን ፋኖ ፈርሟል ወይም በዚህ ተስማምቷል ብለህናል። እንግዲህ ፋኖ ማለት ዘመነ ካሴ አስረስና ምሬ ወዳጆ እንደም ሌሎቹ ናቸው። እነኛውን ትንሽ ፊደል የቆጠሩ የተማሩ ናቸው እና ኢትዮጵያን እንደምታፈርሱ ሰነዱን አሳይታችኋቸው ወይም ራሳቸው ተስማምተውበት ሰነዱ ላይ ፈርመዋል ወይ ነው ጥያቄው። ለዛ ነው ዳያሎግ ያልኩ። ሌላው ጥያቄ እኔ አንድ ነገር ልንገርሽ፣ ሞጣ ቃል ከገባልኝ ቪዲዮ ላክለት መቀሌ ሆስፒታል አይደር ሆስፒታል ሆኖ የፋኖ አመራሮች የተሞቱትን ላክለት ቃል ከገባልኝ የኔ እንትን ማታወጣት ነው። ኖ አንድ ደርሶኛል የተመቱት አይዋለ በቀደም ምን አልኳችሁ? ሚላኖ ሆቴል ምንድነው አምጡ ሊጻፉልኝ ትግራይ ያለው ሆስፒታል አይደር ሆስፒታል ዲያስፖራ ወይ ሙስና መንደር በሙሉ የፋኖ ቁስለኞች በሙሉ ቆስለው እዛ ገብተዋል። የተቀበሩት እንኳን በጅምላ ላይ ቀበሯቸው በሌሊት ብያል አልኳችሁ። በቀደም አልሰራሁም። እዚያ መሬ ወዳጆ ቆስሎ ያለው እሱን ለማውጣት ጦርነት ነበረ። ለሁለት አንጃ ተከፍሎ ህወሓት ተጨፋጨፈ አላልኳችሁ? በቀደም ምን እንደሚለው እሱ ላከለት ለሞጣው ይኸውልህ ብሎ ቪዲዮውን ፎቶውን ላከለት። ፋኖ በሙሉ ቁስለኛ ትግራይ ውስጥ ነው ያለው፣ እኛ ጋር ያለ ይለዋል። ይኸው አዳምጥ። ከኔ ጋር መጣ አንድ ነገር እንዳትናገር፣ ይኸው አዳምጥ። ሌላው ጥያቄ እኔ አንድ ነገር ልንገርሽ፣ ሞጣ ቃል ከገባልኝ ቪዲዮ ላክለት መቀሌ ሆስፒታል
አይደር ሆስፒታል ሆኖ የፋኖ አመራሮች የተሞቱትን ላክለት ቃል ከገባህልኝ የኔ እንትን ማታወጣት ነው። ኖ አንድ ደርሶኛል የተመቱት ከአይደር ሆስፒታል ደርሶኛል። ብዙዎች ልክልሃለሁ እኔ ራሴ ላክልኝ ሌላ ጨምረላ አንድ ብቻ ነበር የደረሰኝ። ብዙዎች ልክልሃለሁ የተመቱ በጥይት የተመቱ ድሮን በድሮን ሁሉ የተመቱ አሉ። ኦኬ ሌላው ምሬ መቀሌ እኮ ነው ዛሬ ምሬ መቀሌ ነው። አዎ ለነገሩ ስታሊን ሃይደር ሆስፒታል ሄዶ እንደታከመ የመሬ ሆስፒታል ተመቶ በቀሬ መሆኑን መቼ ነው የነገርኳችሁ? ተመቶ ከነበረበት ቦታ ሁሉ አንስተውት ሙስና ሰፈር በሉት ዋቴቨር አይዶን ነው ዲያስፖራን በትርብቱ አላውቅም። እኔ በደረሰ መረጃ ነው የነገርኳችሁ። መቼ ነው የሰራሁት? እኔ ፋኖ ነው የሚሉት ዛሬ እነዚህ አማሮች አሁን ነው የሰሙት የመሬን መመኩሰል መመታት ማስረሻ ሰጠኝ ለመግደል ሄደው የነበረው የመከታው ሰዎች እንዳለ ነው ያለቁት። ለሆነ ጋር የተረፈ የለም። ኢቭን ቆስለው እንኳን መቀሌ ለመሄድ እድል አላገኙም። ያ በአብዛኞቹ ገበሬዎች ቤት ተደብቀው አሉ። ገበሬው ባረቄም በምንም ቁስላቸውን እያደረቀላቸው ያላለ የሞቱም አሉ። ዋናው ግን ጫወታው ጀርባ ያለው ህዋት ነው። አማራውን የሚያስጨፈጭፍ ህዋት ነው። ህዋት በጎንደርም በጎጃም በወሎም በሰሜን ሸዋ ያለን የህዋትና የሻዕቢያ አባል መልካ አውጣ ብዬ ለምንድን ነው? ስለማታውቅ ነው። ከሶስት ቀን በፊት ሰርተበታል። ቴንክ አመሰግናለሁ። ይኸው አዳምጥ ወጥቶ ነግሮናል። ይሄንን አሁን ነው የምልሽ። አሁን ተጠናክረን ስለተመታ እንደገና ለመምጣት ብለውት መቀሌ ገብቷል። ሊገርምሽ። አዎ ግን ሌሎች ጥያቄዎች አሉ። ሊሚትድ ነው ያልከው በረጅም ገመድ አስረኸው አንተ በፈቀድከው በአንተ በቲፒኤልኤፍ ውጨት ነው ማለት ነው ፋኖ የሚንቀሳቀሰው። ሊሚትድ ያልከው ትንሽ አብራ ይሄ እናቴ ትሙት 100% ሻዕቢያና በእኛ በህወሓት ፋኖ እመኒ ማለት ነው። እኛ ከፈቀድንለት ውጭ አይደለም። አየሽ እኔ እናንተ ነው ዋን ዌይ ነው ቲኬቱ ስል ብዙን ጊዜ እዚህ ገለፍጡ ነው ነበር አይደለም። ሞታ ለምን ነው ታናገርም? ለምን ነው ማዋሸው? አልዋሽም። ኮማንደር ይኸውልህ ቲኬቱ ዋን ዌይ ነው። እነ ዘመነ ካሴ ኦልሬዲ ጥያቄ ልጠይቅህ። ኢትዮጵያን ካፈረስከው እኮ 35 ዓመት ሆኖታል። ምኑን ኢትዮጵያን የምታፈርሰው? የፈረሰ ሀገር ነው የምታፈርሰው? ፈርሷል እኮ ላይ ነው ጨርስና ፍርሰዋልን። አሁን የሳሉትን ካርታ ሲወስዱ ነው። አሁን ይኸውልህ ወልቃይትና ራያን ፈርመዋል ብሏል። እነኚህ ሰዎች አሁን እናንተ መልምላችሁ ያስቀመጣቻቸው የእናንተ ወይም በሌላ በጋጦጥ አባባል የእናንተ ገረዶች ናቸው ወይም የእናንተ ኤጀንቶች ናቸው። ብርቱስን አንድ ጥያቄ ልጠይቅሽ። ማንኛው የፋኖ አመራር በዚህ ሰዓት ማንኛው የፋኖ አመራር ወጥቶ ስለ ወልቃይትና ስለ ራያ ይናገራል? አይናገርም። አዎ ቢናገር እንደውም በወልቃይት ጉዳይ ላይ ወልቃይትን አስለቅቆ ለህወሓትና ለሻዕቢያ ለማስረከብ ኮሎኔል ደመቀን ሊዋጋ የዘመነ ጦር ወደ ወልቃይት መጥቷል። አልሰራውበትም። ይሄን እንኳንስ ስለ ወልቃይት ሊያወራ ይቅርና ፋኖ አልሰራውም። ይሄን አንድ ቀን ነው እንኩሮ ሚዲያ ወጥተው ወልቃይት ራያ የትግራይ መሬት ከተከዜ 40 ኪሎ ሜትር ወደፊት ተዛገሩ ሰምታችሁ ታውቃላችሁ? ያወራሉ። እኔ አሁን ስለ ትግራይ ታወራባት። ትግራይ ማለት ከተከዜ ወንዝ 40 ኪሎ ሜትር ወደ ውስጥ ገብታ ያለው ነው ትግራይ የሚባለው። በኮንፊደንስ ነው ማውራት። የትኛው ፖለቲከኛና አክቲቪስት ነው ወጥቶ ወልቃይት የአማራ ነው ራያ የአማራ ነው ብሎ የሚላለ? ሰምታችሁ ታውቃላችሁ? አስቡ። ይሄ ልጅ ተናገሩ። ለዚህ ነው ወንድ የሆነ እስኪ ወጥቶ ያወራ። ወንድ የአማራ ፋኖ ነኝ ባይ የፋኖ አመራር ነኝ ብሎ ወጥቶ እስኪ ስለ ወልቃይት ያወራ ይላል። በግንባሩ ነው የሚደፉት። የሚናገረው እውነት ነው። ይኸው አዳምጥ። የሳሉትን ካርታ ሲወስዱ ነው። አሁን ይኸውልህ ወልቃይትና ራያን ፈርመዋል ብሏል። እነኚህ ሰዎች አሁን እናንተ መልምላችሁ ያስቀመጣቻቸው የእናንተ ወይም በሌላ በጋጦጥ አባባል የእናንተ ገረዶች ናቸው ወይም የእናንተ ኤጀንቶች ናቸው። ብርቱስን አንድ ጥያቄ ልጠይቅሽ። ማንኛው የፋኖ አመራር
በዚህ ሰዓት ማንኛው የፋኖ አመራር ወጥቶ ስለ ወልቃይትና ስለ ራያ ይናገራል? አይናገርም። አዎ ቢናገር ምን ግን በየትኛው ያውቃል ምን እንደሚደርስበት ለዚህ ኮን ማንኛው የፋኖ አመራር ስለ ወልቃይትና ስለ ራያ መናገር መብት የለውም። አዎ ይሄ ስለሆነ እነኚህ ሰዎች አስረግጬ እናንተ ኮማንዶ ቆይ አንዴ እዚህ ጋር አሁን ያልከውን በእናንተ ኮማንዶ ስር ስለሆኑ በእናንተ ግዛት ስር አገዛዝ ስር ስለሆኑ በየትኛው ማንዴንታቸው ነው ለእናንተ የሚፈርሙት? ሲጀመር እኮ የእናንተው ሰዎች ናቸው። ወልቃይትና ራያን እንደ አማራ እኔ እንደ አንድ አማራ እነኚህ ገረዶቻችሁ በምን ማንዴንት ፈረሙ? እኔ አልወከልኳቸውም እንደ አማራ ለትግራይ እንዲሰጥ ብዬ እና ይሄንን እንዴት ታያለ? ምክንያቱም አሁን የምትለኝ አንተ ቢናገሩም ቢተነፍሱም እንኳን እና ኢትዮጵያ ያሉትን እና ሀብታሙ አያሌው እንኳን በእናንተ ቀኝ ግዛት ስር እንደሆኑ ያምናቀውን የደገምከው እሱ ነው። ሌላው ደግሞ ያልከው ጦርነቱ እዛው እንዲቆይ እንፈልጋለን ብለሃል። በዚህ አጋጣሚ አንድ ነገር ላክላችሁ ለሁለታችሁ ከፈለጋችሁ ሀብታሙ አያሌው ከማን ጋር እንደሚገናኝ ከነ ፎቶው ጭምር ከነ ቪዲዮው ጭምር ላክላችሁ። ከማን ጋር ሀብታሙ አያሌው እጅ በፈንጅ በቪዲዮ ላክላችሁ ከፈለጋችሁ። እሺ ከዛ ውጪ ሌላ መስከረም አበራም የእናንተ ምልምል ናት አይደል? ታዲያስ? አዎ እንዴ በሙሉ የሚሰሩት ለነሱ ነው። ጆተኒ እያልኳችሁ እኮ ባለፈው በምልክት እኮ ጆተኒዎች ናቸው። በገባላቸው ገንዘብ ልክ ነው የሚጫወቱት ጫወታውን። ሁሉም የህወሓት ምልምል ነው። የሚፈልጉት የኛን ደስታ እንዳናይ፣ የኛ ልማት እድገት እንዳይኖር አጥብቆ መስራት ላይ ነው ያሉት። እዚህ ጋር ግን ያወራላል የአማራ ነፃነት፣ የኦሮሞ ታጋይ፣ የኦሮሞ አይደለም። ጫወታው ሌላ ነው። ይሄን ነው ያለቋቸው ያሉት። ይሄው አሁን ይሄንን ከራሳቸው አንደበት እያወሩት ነው ያሉት እኮ ሁሉም የኛ ናቸው ይሏል። አዳምጥ የሚል ሁሉም የኛ ናቸው ነው ያለው። ከነ ፎቶው ጭምር ከነ ቪዲዮው ጭምር ላክላችሁ። ከማን ጋር ሀብታሙ አያሌው እጅ በፈንጅ በቪዲዮ ላክላችሁ ከፈለጋችሁ። እሺ ከዛ ውጪ ሌላ መስከረም አበራም የእናንተ ምልምል ናት አይደል? ታዲያስ ያምሻል። ለምንድን ነው አልዋሽም? እኔ ለምንድን ነው እዚህ ጋር ግልጽ ነው የምናገረው? እውነቱ አሁን አፍቶ ስለወጣ ነው እንጂ ድሮ እኮ አልናገርም ነበር። ድሮ እንዳትናገር ነው የሚለው። አሁን ግን መናገር ስላለብኝ ነው የምናገረው። አሁን አፍጥጦ ነገሮቹ ስለወጣ ነው የምናገረው። ለምንድን ነው የማዋሸው? አሁን ወደ ጦርነቱ እኛ እኮ እናውቃለን። ይሄን ሁሉ እኮ እኛ እናውቃለን፣ አጋልጠነዋል። አዲስ ነገር አለ እየነገርከን ያለው አንድ ነገር ልንገርሽ፣ ማይቀሬ ጦርነት ነው በቃ አሁን ማለት ነው። አንድ ነገር ልንገርሽ ማለት ነው። እመንኝ አትመንኝ ጦርነቱ ይጀመራል። በቃ አያለ ምንድን ነው ያልከው? እንደ ማን ነው እንዳለ ይሄን መስማት አለበት፣ ህዝቡ ማወቅ አለበት እኮ። እንዲህ አይነቱን ጎልጉለን ነው የምናወጣው እንጂ በደንብ በዚሁን የምናረቀው በዚህ ነው እኮ። ጦርነቱ አይቀሬ ነው ይላል። ለዚህ ነው ዛሬ ደብረጽዮን የሰጠው መግለጫ ሰምታችኋል? ከትግራይ ምን እንዳለ ሰምታል? ሀገር ትግራይ ነች ተባለ። ማንም አይገዛንም፣ ማንም አያሽከረክረንም። ትግራይ ልጅ አላት፣ እንዋጋለን፣ ቤተ መንግስትም እንገባለን ያለው አፋውጥ እኮ ነው። እንዋጋለን ያለው አዳምጡት። ያው ትግርኛ ስለሆነ ብዙዎቹን ያው አርጎት ነው ያሉት። በምንም ታምር ህወሓት ከጦርነት ወጥቶ ኖረ ማለት፣ ሻቢያ ከጦርነት ወጥቶ ኖረ ማለት አሳ ከባህር ወጥቶ ዳውንታውን ወዶ ሾፒንግ አድርጎ ወደ ባህሩ ተመለሰ ማለት ካለ ጦርነት አይኖርም። ጦርነት ከቆመ በትግራይ ውስጥ ብታምን ባታምን እነዚህ ሰዎች እድሜያቸው አንድ ሳምንት ብቻ ነው ጦርነት ትግራይ ውስጥ ከቆመ። ስለዚህ በዚሁ አይነት እድሜያቸውን ይዘልቁት ነው የሚሉት። ለምንድን ነው ጦርነት የሚፈልጉት? ጦርነት ከቆመ ብዙ የሚያስጠይቃቸዋል። በጣም ብዙ እግሩ የተቆረጠ ብዙ የትግራይ ልጅ አለ። አይኑ የጠፋ እጁ የጠፋ እጁ የተቆረጠ 3 ልጆቿን የገበረች የትግራይ እናት መዓት አሉ ብለው ወደ ውስጥ የሚያለቅሱ ጊዜ እየጠበቁ ነው ያሉት። አንድ ትግራይ እናት ማለት ጦርነቱን ከተጀመረ ከየት እንደምንጀምር እናውቃለን አሉ። አውቶ ገደሏቸው። ይሄንን ባሉ ነው የሚቀጥለውን ገደሏቸው። ትግራይ ውስጥ ነው ይሆነው።
ጦርነት ከተጀመረ ከማን እንደምንጀምር እናውቃለን አሉ ስብሰባ ላይ ሴትዮዋ ድፍረታቸው ያችን ከአዳራሽ ሲወጡ the next day እዛው ደፏቸው ሴትዮዋ ይሄ ነው በጦርነት ውስጥ ነው መሳሪያ የሚነግዱት በጦርነት ውስጥ የሚነግዱት ጦርነቱ አይቀሬ ነው ይላል አየው ስታሊን የሚሉ ይሄንን ነው ተወደደም ተጠላም ብሎ ጠርቤዛ እየደበደበ ስታሊን የሚነግር ጦርነቱ አይቀሬ ነው እና ሁላለም የሚሉት ምንድነው አለ ጦርነት መብትና ጥያቄያችን መጠየቅ እንችላለን የሚሉት ስታሊን ደግሞ ጦርነቱን ለመጀመር ከዳቢሎስም ጋር ኤርትራ የገባሁት አለ ምክንያት አልገባው ነው የሚለው አዳምጧቸው ስለማታዳምጡ ነው እኛ እየተቆረጠ ኮማንድ ፖስቶቻችን የሚልኩትን በሙሉ እዚህ ብናመጣ ያማቸዋል ግማሹን ይዘን ትንሿን የምናሰማችሁ ለናንተ ይሄው የሚለው አዳምጥ ጦርነቱ አይቀር ይላል ለምን ነው ዋሽው አሁን ወደ ጦርነቱ እኛ እኮ እናውቃለን ይሄን ሁሉ እኮ እኛ እናውቃ አጋልጠነዋል አዲስ ነገር አለ እየነገርከን አንድ ነገር ማይቀሬ ጦርነት ነው በቃ አሁን ማለት ነው አንድ ነገር ልንገርሽ ማለት ነው እመንኝ አትመንኝ ጦርነቱ ይጀመራል ጦርነቱ ብልጽግና ባይፈልጎም እንፈልገዋለን እናንተ ፕሪቶሪያ ፈርማችኋል በእነኚህ ገረዶቻችሁ ነው የምታስተኩሱት ነው አንድ ነገር አለ አሁን ሁለት ነገር አለ እዚህ ጋር እነ ጌታቸው ረዳና እነ ጻድቃን ከአብይ አህመድ ጋር ሂዶ ተውሽቀዋል ሁለቱ ክደውናል እነሱ አፋር ታውቃለህ ቦታ አፋር የሚባለው ክልል በአፋር ክልል ደግሞ የነጌታቸው ደጋፊ የተወሰነ ሰራዊት የትግራይ ትዴፍ የነበረው የተወሰነ የገብረ እግዚአብሔር በየነ ከፈቀድክልኝ እዚህ ጋር ላሳይ ይችላለሁ በፎቶዎቹ እንዲያም ከትናንት ወዲያ ልክ እዚህ ጋር ወልዲያ በፋኖ ተኮፖ የኢትዮጵያ የብልጽግና ሰራዊት በኢትዮጵያ ተኮፖ ከአፋር አምጣልኝ የጌታቸው ረዳ የብልጽግና የሚደግመው ለእንጀር የሚያለብሰው ራሽን የሚሰድለት ምናምን ነገር እና አድነን ተብሎ ለፋኖ ለመውጋት ወደ ወልዲያ ሄዶ ነበር ከአፋር እሱ የትግራይ ተወላጆች ናቸው ፋኖ ለመውጋት ሄዶ ነበር እዚህ ጋር የሞቱትን በአላማጣ የኛ ሰራዊት ትዴፍ አለዛ ታውቃለህ አይደል አላማጣ ውስጥ ትዴፍ አለዛ ትግራይ ዲፌንስ ፎርስ ትክክል እዛ ጋር ካዲ የሆነ ደግሞ የነጌታቸው ረዳ ደግሞ አፋር ሐራ መሬት ብሎ ተቀምጧል እሱ ለብልጽግና ምናምን ለመርዳት የተከበበውን የብልጽግና ለመርዳት ሲሄድ በሁለቱን የተወጋው ረግፈዋል ፎቶ ልላክልህ ከፈለክ ቴሌግራም አለልህ ከፈለክ ረግፈዋል ማን ያስረግፈውን አውቃለኝ ፈቅደናል የጀነራል ምግበ ጦር ባህራ መሬት ላይ የነበሩትን ከቦ ጨፍጭፏቸዋል የሚል ማነው ጨፍጫፊው ትግሬ ማነው ተጨፍጫፊው ትግሬ ለትግሬ የሚጨፋጭው ለዚህ ነው አራት ቦታ ተከፍለዋል ብዬ ስላችሁ ለዚህ ነው አሁን ጦርነቱ አይቀሬ ነው ይላል አሁን ጦርነቱ አይቀሬ ነው ጦርነቱ ግን መጀመሪያው መጨረሻው የሚለው ሰሜን ነው ትግራይ ይጀምራል አስመራ ላይ ያልቃል ጦርነቱ አይገባም ወደዚህ የትም አይመጣም ወደዚህ ምን አስረብ ይችላል እንግዲህ ትግራይ ይጀምራል አስመራ ላይ ያልቃል ጦርነቱ ለዚህ ተዘጋጁ ለዚህ ነው አማራ ንቃ ቢየምል ለዚህ ላይ ነው ሸሪቱን ይዳሩብ አሁን ደስ የሚለው ነገር በአማራ ክልል መስተዳድር ነዋሪው ራሱ ህዝቡ ራሱ ተነስቷል በነቂስ ትፈልጋላችሁ አው ኑ መሳሪያችሁን አስቀምጣችሁ ግቡ ተወያዩ እኛ ልጆቻችን አላችሁ አው ስንፈልጋችሁ እኛ እንምረጥና ወደ ስልጣን እናምጣችሁ አለበለዚያስ ከዚህ በኋላ ከብቴን እየበላ ልጄን እያገትክ አባቴን እያገትክ መንገድ ዘግተህ ኬላ ዘግተህ አንተን ሹሩ ምንልበት
ምክንያት የለንም፣ ተያይዘን እናልቃለን ያለ አማራ ህዝብ እየመልጣቸው ነው ያለው፣ ነቅሎ እያወጣቸው ነው ያለው ከየቦታው ሂድና ጠይቅ። በምንም ታምር ነው ያሉት። ግርማ ሽጥላ ጅብ ለጅብ ጎን ለጎን ሄደናል አለ። ጅብ ለጅብ ጎን ለጎን አለ። ጅቦቹ ይወጡ ነው ያሉት። አሁን ኦፍኮርስ ዋጋ አስከፍለውናል። ንጹሃን ተገለዋል። እኚህ ሙስሊም አባት እኮ ጎጃም ነው የተገደሉት። ምን አድርገው? ለምን ተገደሉ? ዓላማው ምንድን ነው? ከዚህ በፊት አስተማሪዎችን ደርድረው ሲገሉ በንብርክክ አስኪዱ አልተጠየቁም። ስለዚህ አንድ ሼክ ሞቱ፣ ነገ ደግሞ ቄስ ይሞታሉ። ቀደም ሲል ቄሶች ሞተዋል፣ አባቶች ሞተዋል። አሁን የሃይማኖት አባቶች እዚህ ጋር ነው ስማርት የምትሆኑት እናንተ። ቢኩል አጀንዳው ይግባችሁ። አሁን ሙስሊሙን ለመቀስቀስ እንደሆነ ነገ ቄስ ይገደላል። ደግሞ ኦርቶዶክስ ንቁ። አሁን የተፈለገው የእምነት ጦርነት ውስጥ የመግባቱን አካሄድ ነው። ይሄ ከአስመራ ተቆምሮ ትግራይ ትራንዚት አድርጎ ጎጃም ጎንደር የገባ ሲዋር ይባላል። ማስተምረን አዳምጥ። አንዳንድ ነገር እየሰማው ነው ያሉት። አንድ እንትን ላይ የዚህ ሁሉ መነሻችን የክርስቲያን ታደለ እስር ቤት መኖር ነው። የአመራሮቻችን እስር ቤት መግባታቸው ነው። አመራሮቻችን በእስር ቤት ውስጥ መግባታቸው ምናምን የሚል ቀደዳ አንዱ ሚዲያ ላይ የሰማሁት። እንዲያውም አብይን አድንቁት። እንኳንም ሌላ መንግስት አልሆነ ወይ ደግሞ እንኳን ኮርዳይት አልሆነ። ብዙዎቻችሁ ድልዮች ናችሁ። እኔ መድገባ ደግሞ ብዙዎቻችሁ እንኳንም መንግስቱ ኃይለማርያም አልሰማ ወይም እንኳን መለስ ዜናዊ አልሰማ። የክርስቲያን መታሰር የፋኖን ጫካ ምን አድርጎ ዘገየ ነው እኮ ያለው። እኛው ጠቅላይ ሚኒስትር ቦታ ላይ ዘገየ ነው ያለው። ለመሆኑ ከክርስቲያን ታደለ በላይ ጠቅላይ ሚኒስትር ዶክተር አብይ ያማከረው የለመነው ተው ያለዋል? አንቱ ብሎ እኮ ነው ያናገረው ፓርላማ ውስጥ። አንድ ተራ ወጠጤ አንተ ራኮትን አቶ ክርስቲያን እርሱን አይደለም ወይ ሂዱ፣ ሰላም ፍጠሩ፣ ቁጭ በሉ፣ እንነጋገር ብዬ ላኩት እርሱ አይደለም ወይ ልሂድ ብለው ሂዱ ያልኩት? ሰላም ለማምጣት አማራዊ ይነጋገር፣ አማራዊ ወይ እንችላለን ሲሉ እንግዲህ ከቻላችሁማ ሂዱ ብዬ ላኩት እርሱን አይደለም ወይ? ዛሬ እንዴት ጦርነት ዜጎች ስሞች አሉ? አክብሮ ነው ያለው። አክብሮ መሪ የሀገር መሪ አንድ ተራ በፖለቲካ ምርጫ የወደቀ ግን በፍላጎት ፓርላማ ያገባውን ሰውዬ አንቱ እያለች እሷ ነገር ለትዝታ የመሪውን ምን ያክል ትዕግስት እንድታቆት ብቻ ላሰማችሁ። የመሪውን ትዕግስት ታጋሽነት እንድታቆት ነው እና ብልህነትና ሰው አክባሪነቱ ስለሰማችሁ ሙከራ እንዳደረጉ አውቃለሁ። እርሶ ራሱ እችል ላሰማችሁ አንድ ጊዜ ዲቪ እሱ ልትሆንብኝ ነው ወላሂ። የሻዕቢያ ጥናት የተደረገው አማራ ነው። ሙስሊም ዩጋንዳን መንግስት በግልጽ ተናግሯል። ሻዕቢያ ተገንጥሎ ወያኔ 22 ስልጣን ይዘው አማራን ነው ተቀዳሚ ጠላት ያደርጉት። እቺ ነገር ላሰማችሁ እንድታዳምጡ እንዲሁ ለእናንተ ብዬ ነው። ይኸው እዚህ ጋር ክቡር አቶ ክርስቲያን፣ እኔ ባለኝ መረጃ ከአማራ ክልል ፕሬዝዳንት ጋር እርሶ ራሶ በሰላም ላየው እዚህ ጋር ክብር አቶ ክርስቲያን እርሶ ባሉበት ተመልከት። አንድ መሪ አንድ ተቃዋሚውን አክብሮ የትኛው ነው የሚያደርገው? ለዚህ ነው የመሪያችን ትዕግስት ራሱ ዋጋ እንዳያስከፍል እንፈራለን ብሎ እኔ አንተን ማከብር እኮ እንድታከብረኝ ነው። እንዲህ የሚለውን መሪ ስልጣኑን ልቀቅልኝ ይለዋል። አስረክበኝ ለኔ ስልጣኑን ውረድ ስልጣኑ ይለዋል። እርሱ ብሎ ያናግረዋል። ተቃዋሚው እዛ ተቀምጦ እሱ በሰጠው ወንበር ላይ ስልጣኑን ልቀቅና ለኔ ስጠኝ ይለዋል። ይሄ ሰው ለምን ታሰርብኝ ይላል። ደግሞ ጀሌና መንጋው ደግሞ ይወጣና እንዴት ነው የምናደርገው? እንዴት ነው የምንፈርደው? ስንፈርድ የጠቅላይ ሚኒስትርን ስራ ማዳን ይመጣበታል። ይሄው
ክቡራቱ ክርስቲያን እኔ ባለኝ መረጃ ከአማራ ክልል ፕሬዝዳንት ጋር እርሶ ራሶ በሰላም አስገባለሁ ብለው ውይይት አድርገው ሙከራ እንዳደረጉ አውቃለሁ። እርሶ ራሶ ተነግሮኝ ይሞክሩ፣ ከተቻለ ሰላም ነው የሚሻለው። ሳንያያዝ ምናምን በሰላም ካለቀ ጉዳዩ ይሞክሩ ብዬ እርሶ እንኳን እንደሞከሩ አውቃለሁ። አሁን ሳይሆን ቀደም ብሎ በነበረው ሁኔታ ማለት ነው። እና በሰላም የሚመጣ ነገር ካለ ከደስታ በላይ ምን ያደርግልናል? እኛ ገንዘብ እኮ የሚወጣው ከህይወት ብቻ ሳይሆን ከትንሿ ነገር ጀምሮ ኪሳራ ነው፣ አስፈላጊ አይደለም። ግን ሰላሙን ስለሚሄድበት ግሽበት ላይ ቅድም እንዳነሳሁት ጓሮ አትክልት ያለው ከዚህ ጊዜ በኋላ እኮ ነው ጓሮ ብለን ቤተ መንግስት የሰራ ነው። ቅድም ያነሳሁትን ድጎማ በሙሉ ያደረግነው ለዛ ነው። መልካም አስተዳደር ላይ ከ5000 በላይ የብልጽግና አባላት በሁሉም ክልል አስረናል፣ አባረናል፣ ከደረጃ ዝቅ አድርገናል። ከ5000 በላይ በዚህ 2 ወር ውስጥ ልክ ለተቃዋሚ ጋር ምናምን ሳይሆን በውስጣችን ያሉ ሌቦችም ለማጥራት ሙከራ ተደርጓል። በቂ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። እርስዎ እንዳሉት በሰላም ከሞከርን በኋላ አልሳካ ሲል ብቸኛ ኃይል የመጠቀም ስልጣን ያለው መንግስት ነው። ለዛ ደግሞ አቅም አለው። አቅም እንደሌለው ሆኖ የታየበት ዋናው ምክንያት ዲሞክራሲውን ብንለማመድ የሚል ፍላጎት ስላለ ነው። ያም ሆኖ የፌደራል ስርዓት ስሪታችንን በደንብ መገንዘብ ጥሩ ነው። እያንዳንዱ ኦፕሬሽን በአማራ ክልል የተካሄደ ኦፕሬሽን 100% በአማራ ልዩ ኃይል የተካሄደ ነው። አንድም የፌደራል ጦር የለበትም። አንድ ሰው 100% የሚመራው ፕሬዝዳንት ነው። የሚሳተፈው የአማራ ልዩ ኃይል። እኛ ያደረግነው በሴኩሪቲ ካውንስል ጉዳዩን ካየን በኋላ ጥናቱ ሲቀርብ ክልሎች ይምሩት፣ የሴኩሪቲ ካውንስል አባላት ግን በየክልሉ ቴክኒካል ድጋፍ ስጡ ብለን የሚያደራጁ ሰዎች አሉ። መረጃ ድጋፍ ሜይሊ እነሱ የሚመራው ግን ፕሬዝዳንቱ ነው። አማራም፣ ኦሮሚያም፣ ደቡብም ሁሉ ቦታ ከተሳካም ከተበላሸም ማለት ነው። ፌደራል አንዳንዴ ሰው ታፍኗል ምናምን ሲባልም ህጋዊ የማሰር ስልጣን ያላቸው አስፈጻሚም የህግ ተርጓሚም አካላት በየክልል እንዳሉ ሰው አይገነዘብም። በየክልሉ ህግ አስፈጻሚ ያለ፣ ህግ አውጪ ያለ፣ ህግ ተርጓሚ ያለ፣ ህጋዊ ኮንስቲቱሽናል የሆነ የማሰር የመጠየቅ መብት ያለው። በዚህ ምክንያት አማራ ክልል የተደረገው ኦፕሬሽን በዝርዝር ሪፖርት መቅረብ ያለበት የአማራ ክልል ምክር ቤት ሲቀርብ ተወካዮች ህዝብ አነጋግረው ሪፖርቱን አቅርበው መነጋገር አለባቸው። እኔ ባልመራሁት ኦፕሬሽን ይሄ ነው እንግዲህ ወርደህ ዝቅ ብለህ መመለስ ደካማ ያደርጋል። ይሄንን ሲመልስለት ምንድነው ክርስቲያን ልጅ ነው ወጥቶ ያለው ስልጣኑን ሊቀቅልኝ ለኔ ያለው ስልጣኑን ያስረክቡኝ ነው ያለው። ልደቱ ፓርላማ ላይ የሆነ ነገር ሲናገር ስድ ቆሻሻ ብሎ ነው መለስ ዜናዊ የሰደበው። ፓርላማ ውስጥ ቆሻሻ፣ ስድ፣ ደደብ ይሄ ሁሉ አለ። አሁን የማወራው ነገር ነው ማስረጃው ተቀምጧል። እኔ ያለው ይሄ እና ዝምታው የመንግስት ዝምታ ለናንተ ሊሆን ይችላል አይደለም። ዲሞክራሲ ልትተለማመድ ብሎ አላየነውማ። አይደለም እንደ ልባፍን መክፈት ልክ እንድናሹ ካይተዋል። አሁን ስትባረር ዲፖርት ስትደረግ ወተ ተቃዋሚ ወተ ስትቃወም ማለት አብይ ነው። አብይ ዳውን፣ መከላከያ ዳውን፣ ከንቲባ ዳነች ዳውን፣ ኮርዳይት ዳውን። ሌላ ምን መስታይል ሌላ የትግል ስት እኮ የላችሁ። ቢኖራችሁ እኮ ነው ቀጠላችሁ ብለኛ ምን አለና አሁን ይሄንን መንግስት እንደው ይሄን ሌላ መንግስት መጥቶ ሀገሪቷን ይምሩ በኬት የምትቀጥለው የምትመጣው መንግስት ኦፍኮርስ የምታወሩት አባባል አላችሁ። አንድ በጣም ተራ የሆነ የዱርዬ ቋንቋ ኢትዮጵያ የምሁር ሀብታም ነች። ኢትዮጵያ ሰው ጠፍቶ ነው። አብይ እኮ ባይሆን እከሌ ይበጣል። ምን ነው ፈራችሁ ስሙ መጥራት? ልከተለው ስጡኝና እከሌ በሉኝና እኔ ልከተለው። ማን ቤቱን አላስተዳድርም። ዲያስፖራ ካልከኝ ዲያስፖራ በሙሉ በቻይልድ ቤኔፊት ኬዝ ፍርድ ቤት ላይ ነው ያለው። ያንዳንዱ በሳምንት 2 ቀን ፍርድ ቤት ቀጠሮ ላይ ነው ያለው። አይችልም ሀገር መምራት። ኤኒ ታይም ሊጠራ ይችላል ፍርድ ቤት።
ስለዚህ አንዳንዴ ይውላችሁ ስትናገሩ እያሰባችሁ እያስተዋላችሁ ምርጫ የለህም ከነ ችግሩ ይሄንን መንግስት ታልፋለህ ችግር እንኳን ቢኖር የተሻለውን እስክታገኝ ድረስ ምሳሌ ነግሬሃለሁ ያለህበትን ቤት ለመልቀቅ የምትለቅበትና የምትገባበት ቤት ካለህበት ቤት የተሻለ ሲሆን ብቻ ነው እንጂ እቃህን አውጥተህ ውጪ ቤት ኪራይ አትፈልግም ብያለሁ መጀመሪያ መንግስት አውጣ መንግስት ይሆናል ያልከው ሰው ይመርምረው አገር ይሸጣል ወይስ አገር ይመራል ብለህ አሁን ካለው የተሻለው አገር ይለውጥልኛል ይሄኛው መንግስት እንደው ግድሙን ሰርቶ ነዳጅ አውጥቶ ልማቶችን ሰርቶ ፋብሪካ ሰርቶ አሳይቶኛል የሚቀጥለው መንግስት ቢመጣስ ምን ይሰራልኛል ብለህ ጠይቅ ሊያናቁር ነው ሊያጨራርስ ነው ይሄ ነው አለበለዚያስ የምንከፍለው ዋጋ ብዙ ነው ዛሬ ህወሓት በይፋ ነው ያወጀው ጦርነት በይፋ ፓርላማው ላይ እንዴ የደብረጽዮን የዛሬ ወንኔውንና ንግግሩን ስሰማ ፓርላማ ላይ ምንትርኛም ቢሆን ስሰማ ቀጥታ ያልኩት ወደ ድሮ ንግግሩ ነው የሄድኩት ድሮ ደብረጽዮን የተናገረው ንግግር አለ እሷን ግድ ማየት አለባችሁ ላሳያችሁ አንዴ ታለቀ ካገኘሁት እሷ ማግኘት አለ በግድ ነው ማየት ስላለባችሁ ነው እቺን ላሳያችሁ ረከባችሁኝ አልወጣም የሚል ሰው ነው ሱራ ባድመ ካላስ እንደዚህ ሰዎች ናቸው እንግዲህ ትላንትና አገሪቷን ስንመራ የነበር ደብረጽዮን እንግዲህ በዚያ አንደበቱ ነው አሁን ዛሬ ስለ አብይ ሲያወራ ትላንትና ይሱ ጭሱ እያለ ባድሜን ካላስረከባችሁኝ አገር ለቅ ያልወጣም የሚል ጀግና መሪ እያለ ሲንደፋረፈ ዛሬ የተናገረው ንግግር ደግሞ ከዚህ ጋር ወዳዱት ዛሬ ምን እንዳለ ትግራይ ውስጥ የትግራይ ንብሰሶ ምን እንዳለ ደግሞ ከዚህኛው ጋር ወዳዱት ሾርት ሚሞሪ አለ ጠቅላይ ሚኒስትር ዶክተር አብይ ሲነግረን ሾርት ሚሞሪዎች ናቸው እቺን ነገር ላሰማችሁና ዛሬ ደግሞ ደብረጽዮን የሰማው ደግሞ የተናገረው ነገር ደግሞ አዳምጡት ይኸውልህ አዳምጥ የሚለው ዋይ ለጀላ አስማት ሰው ይቆል ለአስማት ለአብይ ደብዬ በየባዚ ሰፈራችን ባንዳዎች ፈልተውብናል እንግዲህ መንግስት ድሉ ሰጥቷቸዋል ጠቁማ ሲስ ታገል በየቦታው በየሰፈር በየመንደር እስኪ ገሉ አጥብ ይገሉሃል አዳምጥ ቢሉ ደብረጽዮን ይቀጥል ተተማቶ ለምን ታይና ለወሩ ቀርቂና እስኪ ቀጥልከው ስማሙ እንስማው እስኪ ምንድን ነው ያልከው ደብረጽዮን ረከባችሁኝ አልወጣም የሚል ሰው ነው ሱራ አውት በየትኛው ምትሃት ወይ ጸሎት አድርጎ እንደሆነ እዚህ ላይ ደብረጽዮን የወደድኩለት ኢሳያስ አፈወርቅ የተናገረው ንግግር ነው ኢሳያስ አፈወርቅ ምንድን ነው ያለው ጠቅላይ ሚኒስትር ዶክተር አብይ አንተ በአፍሪካ ብቸኛ መሪ ነህ ያለው ብቸኛ መሪ አሁን አንተ እኔ እድሜም ገፍቷል የትግል ዘመን አሳልፌያለሁ ምራን ያለው ቃል በቃል ምራን በቃ ኤርትራን ተረከብ አንተው አስተዳደርን ምራን በዘመናችን እንደዚህ አይነት ሊደር ብሎ ነው የተናገረው ኢሳያስ አፈወርቅ ዋሻው ደብረጽዮን ይናገራል ስለዚህ ደብረጽዮን እሷን ጠቅ አድርጋት እሷንም አውራት ሲሪየስሊ እኔ ግልጽ መሆን ስለምፈልግ ነው በእንትኑ በኖርማል የማይሰሩ ተሰርተዋል ምንም እንትን የለውም በኖርማል ልንጠበቃቸው የማንችል ሰውየው ነው ያው የተቀየረው ያው መጨረሻም ሰምተናል መራን እኮ ነው ያለው yes ኢሳያስ በአብይ ይመራ ምራን ነው እስከዚህ ድረስ ሄደ እንትን ማለት ነው ብዙ በኖርማል ሊሆኑ የማይችሉ ምንላቸው አጋጥሟል ስለሄድንበት ማለት ሁሉ አመት እንታወቃለን ውስጥ ምን አይነት በሽታ ችግር እንዳላቸውም ያው እንነጋገራለን እናውቀዋለን ምን እንዳለ በዚህ አጭር ጊዜ የተባለው መገመት የማይቻል ግን ብዙ ነገሮች ሊያስተካክሉን የሚችሉ አገራችን
ገና ያልተጠቀምንበት እድል ማለት ወደ ከፍተኛ ደረጃ የሚያደርሱ እድሎች አግኝተናል። ተዘግቶብን የነበረ ሰላሙ ብቻ አይደለም፣ ሰላሙን ከሁሉም በላይ ትናንት ሲያነሳ የነበረ ሁሉ መከላከያ ሰራዊት የተባለ አሁን ግን ተጣድፈናል። ምን ሊያርግ ነው ሰራዊት እዛ ቁጭ ያለው ብለን 20 ዓመት ሙሉ ነው ያስቀመጥነው ይሁሉ ሰራዊት በቀኑ ይነሳል። ምን አጣደፈን ሰራዊት? ይሄ እድል ግን ማለት እንደ ሀደግ ያው ሰላም ይምጣል እንጂ እንዴት ይፈጸም የሱ ነው። ይሄ ነው ይሄንን ያለ ሰውዬ ትላንትና ዛሬ ካፉ የሚወጣው መርዝ ደግሞ ብትሰሙት እንደዚህ አንሶታቸው እንደ ቂጣ የሚገለባበጡ አላማና አቋም የሌላቸው እነዚህ ሰዎች ሰው እንዴት ይከተላል? ህግና መንግስት ካለ ወደ ህክምና ሪፈር ነው የሚደረጉት ወደ አይምሮ። የጭንቅላት ዘገምተኞች ናቸው እነዚህ። አንድ ሰው በአቋሙ ካልጸና ያ ሰው ሞቷል። ያ ሰው የድሩ ድክመት እንጂ መቀበር አለበት። ደካማ ድር ነው እድሩ። ይሄን ያለበት ሰው ዛሬ አፉን አፍቶ ከፍቶ የሚሰድበን ዛሬ የትግራይን ህዝብ ለጦርነት ተዘጋጅ ብሎ ሲል ከማን ጋር ሊዋጋ? የገቡትም ጎጃም የገቡት አርሚ 20 አርሚ 10 አርሚ 15 ጎንደር የገቡት አርሚ 50 አርሚ 40 መሃል ሰሜን ሸዋ የገቡት በሙሉ አልቋል። በአብዛኛው እየጠፋ እየመጣ ነው ወደ ከተማ ሲቪል ልብስ እየለበሰ። ደሴን ተናግሮ መቀሌ ሲል ጠመንጃ መወልወል ጀመረ። ይሄ ነው። ሆዳቸው አይገኝም። መሽገሮች ናቸው። ምንም ማባበል የማይለምዱ እንስሳ ናቸው። ጥሩ አጥር ግቢ አጥር ሽቦ አሰርተ ዙም ውስጥ አስገብተ የቱሪስት መስህብ የምታደርጋቸው ሰዎች ናቸው። ህዝብ መምራት አለም እኮ እነዚህ ቱሪስት የሚጎበኛቸው ብርቅ አውሬ ብለህ ስም ጽፈህባቸው የሚጎበኙ ባንዳዎች ናቸው። እነዚህ ልካቸው እንደዚህ ነው የሚነገራቸው። በዚህ ልክ ሲነገራቸው ደስ ይላል። የኤርትራ ህዝብ ደምሩኛል በቃነ በቃ ያው ፈረንጆች እናገዛ ደምዚ ይውላዳም I am reporting live from Asmara, Eritrea, where thousands of impoverished citizens are protesting and demanding to be reunified with Ethiopia. Ethiopia is our mother. Ethiopia is our mother. እንግዲህ ኤርትራዎች ልጅ ያልታፈኑት መብት ያላቸው ሻዕቢያን እንዴት እንለየው? ከትግራይ ህዝብ ጋር ምንድነው መለያቸው? ልዩ መለያ ምልክት እንስጣቸው። በከተማ ውስጥ አመስ ለማስነሳት አብሮ ለመስራት የሚፍጨረጨረውን ዴቭ ማሳሰቢያ አሁን መንግስት መርጫ ይሰጣል። ጥቅሙ ሊያወጣቸው ነው። ብሎ ተለቅሟል። ጃክቹ ተጀምሯል። ውስጥ ለውስጥ ተጀምሯል። ዋናዎቹ የተለቀሙ ነው ያሉት። ያው ግን ንጹሃኑን ላለመንካት ስትል ራሳቸው የብርጌድና አህመዱ አባላቶች አሁን የተቀናጀ ስራ እየሰሩ ነው ያሉት። ማንም ሻዕቢያ መሀል ከተማ ላይ እንዳይቀምጥ ወስኗል። አዲስ አበባ አይደለም እኮ ናዝሬትም፣ አዋሽም፣ ድሬዳዋም፣ ሐረርም፣ ጎንደር፣ ጎጃም፣ ወሎም የትም ቦታ ላይ ሻዕቢያ እንዲለቀምና ወደ ማሰልጠኛ ካምፕ ሊገባ ተወስኗል። ካምፑም ተዘጋጅቷል። ቦታውን መንገድ ስለማልፈልግ ነው። ቲጂ ያለች ሰላም ነች። ዛሬ የክብር እንግዶች ነበሩ። እነሱም ታገኛቸዋለች። ሁሉ ሰላም ናቸው ያሉት። ይሄ ነው ያለው ጨዋታ ያለው። ተው ብለን የምለው በምክንያት ነው። አትንኳት ኢትዮጵያን የምለው በምክንያት ነው። እንግዲህ አልሲሲ ዛሬ እንደነገርኳችሁ 8 ከተሞች የግብፅ ከተሞች ከጥቅም ውጭ ወጥተዋል። ነዋሪዎች ብዙ ሞተዋል፣ በጎርፍ ተወስደዋል፣ ንብረት እንዳለ ተወስዷል። ዛሬ ሌሊቱን ባለው ያው የራሳቸው ሚዲያ በሚያወራው መረጃውን እንደሰማው ከሆነ ዛሬ በ4 ከተሞች ላይ ከፍተኛ የሆነ ጎርፍ ይጠበቃል። በነዛ በተጠረጠሩ ከተሞች ላይ ያሉ ነዋሪዎች በሙሉ ዛሬ እየተጓጓዙ ነው ያሉት ወደ ሌላ ከተማ። ግብፅ ጭንቅ ውስጥ ነው ያለችው። ለዚህም ነው የኢትዮጵያ ሕዝብ ይጸልይልኝ፣ አብይ ማረኝ፣
ኮርዳይት ሳይል አይቀርም። ዳውዲ ሳይል አርሲሲ ስሜን ሳይጠራ በፍጹም አያት። በቃን ያሉት በቃን ተቀጣን ያሉት። ይሄ ደግሞ የሚጠበቅ ነው፣ የተናገርነው ነው፣ የሚጠበቅ ነው። ምንም አዲስ ነገር የለውም። መጨረሻውን የነገውን ሪፖርት የዛሬ አዳራቸው ሪፖርት እነግራለሁ። የጽንፈኛው እርስ በርስ መጨፋጨፉን ጉዳይ እየሰማችሁ ነው ያላችሁት። የመከታው ጦር እንዳለ ረግፏል። እስካሁን ድረስ ማስረሻ ሰጤን አላገኙትም። ማስረሻ ሰጤ ባለበት ቦታ እርምጃ ይወሰድበት የተባለው ውሳኔ በአብዛኛዎቹ ፋኖች ላይ ተቃውሞ አስነስቷል። ለምን ይገደላል በሚል የአማራን ትግል ሸጠ ዘረፈ በሚል ነው ሂሳብ ውስጥ ነው ያሉት። ማስረሻ ሰጤ የት ነው ያለው አይታወቅም። ግን የፋኖ ኃይል የተባለው በተለያየ ክንፍ ማስረሻ ሰጤን ለማግኘት ወዲያ ወዲህ እየተረማመሰ ነው ያለው። በገባበት ቦታ ግን ንጹሃን ይሞታሉ። ከሐማሴን ውጭ ሌላው ሰላም ነው። አፈሩ፣ ኩናማም ሆነ ሳሆ፣ ትግራይ፣ ረሽድ ሌላው ሰላም ነው። ቲንክ ስለዚህ አሁንም ቢሆን የምናገረው ነገር እያንዱ ተው ነው የሚለው። ተው በቃ ይበቃችኋል። ልክ ጥጋችሁን አይታችኋል። በሚገባችሁ ሁኔታ ተቀጣችኋል። ከዚህ በኋላ በቃችሁ ነው የሚለው። አይ ካላችሁ ደግሞ ቀጥሉ። ማቆም ስለማንችል ነው። እንግዲህ ይህንን ያክል ካልኳችሁ እንግዲህ እንደነገርኳችሁ የሃይማኖት አባቶች በምንም ተአምር ካሁን በኋላ አንድም የሃይማኖት አባት ቁርአንም ይሁን መጽሐፍ ቅዱስ ይዘህ መስቀልም ይሁን ዋቴቨር ይዘህ ወጥተህ የሌላውን ሃይማኖት ስትነካ፣ ስትናገር፣ ስታንጓጥጥ ከተገኘ አንተ አልሲሲ የቀጠረ ግብፅ የቀጠረ በእምነት ቤት ውስጥ የተቀመርክ ቁማርተኛ በሚል ስምና ፎቶውን ለጥፈን እናዋርዳለን። ተው ብለናችኋል። ተው በቃ ተከብሩና ተቀመጡ። እየነገርኳችሁ በቃ ከሌ ያላችሁ ማለት ረፉ። በጅምላው ነው ነገራችሁ። ዴቪ ምን ያንተን ያህል አንድ ሁለት የገባው ሰው ቢኖረን ይህንን ኩቱ ዩቲዩበር ነዘ ስለዚህ አልሲሲ ተንኮል እንጂ ጸሎት አያስፈልጉም። አያውቅም። ይሄ ነው። ስለዚህ አሁንም ብዙ ልሰራ ነበር ትችዋለሁ። እንግዲህ የናሹካ ጉዳይ እንደነገርኳችሁ ነው ያሉት። እዛ የወጣችሁት በሙሉ አዳራሹ ተገብተዋል። በ6 ደቂቃ 5 ደቂቃ ባልሞላ ጊዜ ውስጥ ወጥተው ተጠቃቅሱ። ፖሊሶች ነበሩ። ፖሊሶች ከሄዱ ውስጥ ጠብቀው ነው ስብሰባው ልክ ሲጀምር ፖሊሶች ሄዱ። ፖሊሶች ሜዳቸውን አይተው ተነጋግረው ዳውን ያ ዲፖርት ስለተደረጉ አገር ለቃችሁ ውጡ ስለተባሉ አገር ለቃችሁ ውጡ ብሎ ሲሉ መንግስት ካስተላለፈ በኋላ ትዕዛዙን ብታምኑ ባታምኑ ወዲያውኑ ያደረጉት ምንድነው? ከተማ ውስጥ በገንዘብ የሚገዟት ሴት ለማግባት ነበር። አልተሳካላችሁ። እነዛ ሰዎች ናቸው እዛ ላይ ወጡ። ይሄን ሰሙታላችሁ። ነገም ከነገ ስለምትሰሙት ነው። ያው ማውራት አልፈልግም፣ አያስፈልገኝም። ሰሙት ስለምታውቁት ስለምትሰሙት መረጃውን ከሰጧችሁ ይወጣችኋል። የዚህ አይነት ብዙ አሉ። እንግሊዝ ሀገር ማአት ነበሩ። አሁን እንደ አደብ ገዝቷል። እነሱ እንኳን ይሻላል። ከዛ ውጪ መንግስትም አተኩሮ ፎቶግራፍ አንስቶ እየተከታተለ ነው ያለው። የምትከፍሉት ዋጋ ከባድ ነው። ተው። አንድ ቀን በህይወት ዘመናችሁ ምንም ሳትሰሩ እንደ ቂጣ እየተገለባበጣችሁ ለዩቲዩብ እና ለቲክቶክ ገንዘብ መነገጃ ብቻ አርስት እያወጣችሁ ህዝቡን አታጃጅሉት። ይሄንም የጄሪና የአሉላ ሰለሞን እሳት ቀጥሏል። ጦርነቱ አይቁም፣ አያባራም። ሀብላ የመጣች አህያን ሆብለ ጫንባት ያለው ንግግር ለስታሊን እሾክ ሆኖበታል። የጄሪን በሻቢያ መገዛት ሙሉ ከነገንዘብ ባጀቱ ያውቀዋል። ብዙ መቶ ሺህ ብሮች ተከፍለው እንዴት አድርጎ የቴሌቪዥን ጣቢያ እስከ መክፈት ድረስ ይደርሱ እንደነበሩ ሚስጥር እየወጣ ነው ያለው። ይሄ ከባድ ማንም የማይችለው ሚስጥር እየወጣ ያለው። እኛም ጆሮአችን ሰጠ እየሰማን ያለው። እሳቱ ቀጥሎ ሊቆም አይችልም። በእነሱ ምክንያት ትግራይ እዚህ ብቻ ባለው ለሶስት ሰነጠቀ። እንደዚህ በአብዛኛዎቹ ያሉላ ግሩፖች አሁን ስለ ሰላም ነው የምፈልገው በሚል አንድ አንጃ ሆኗል። አይነ ስውራ ሙዚቀኛ ሳይቀር ቴዎድሮስን ጨምሮ ማለት ነው። በስታሊን በዚህ በኩል ብቻውን እያበደ ነው ያለው። ብዙ ሻቢያዎች የስታሊን ተከታዮች ናቸው። ለዚህ ነው ስታሊን ሲገባ ሻቢያ በሙሉ አብሮት ገብቶ ነው የሚያጅበው። ሻቢያ ብዙ ይገባል።
የሚቻል ከሆነ አገር ለማፍራስ የሚያስፈልገውን ሂድ ነው። አይታችሁት ከሆነ አሜት ብቻ ነው። እንትና እንደዚህ ወጥቶ ነበር፣ ብርሃኑ ጁላ እንደዚህ ያለ፣ የአርባጫ በዚህ በኩል ወጣ፣ አብይ ከዚህ በኋላ ትምህርት ቤት ፈር ወደቀ፣ በዚህ በኩል ዳይት ሲሄድ እንደዚህ ሆነ፣ እንደዚህ በቃ ዝም ብሎ አርኪ። አሁን በዚህ በኔ ጭንቅላት አሁን እንደዚህ ወሬ አይሰማም። እና ይሄንን የሚሰማል ቁጭ ብሎ ኢትዮጵያ ተወደደም ተጠላም የመጨረሻዋ ምዕራፍ ላይ ደርሳለች። ወደ ታች ዝቅ የሚያደርጋት የለም፣ ወደ ላይ ግን የሚገፋት ብዙ አለ። ስለዚህ ከዚህ ድርጊታችሁ ተቆጠቡ የምላችሁ ለዚህ ነው። ሰሞኑን ደግሞ የምትሰሟቸው በጣም የማጠብቋቸው ፕሮጀክቶች አሁን ይከፈታሉ። ምታ በዝምታ በሚል የተሰሩ ዓለምን የሚያስደምሙ ያ ያሳብዳቸዋል። ትንሽ ነገር ሲፈጠር ትንሽ ነገር ፈጥረው ደስታችን እንዳና አሁን ተመልክቱ። የነዳጅን የሚያክል ደስታ እንዳናወራ ሙስሊም አባቶችን ገደሉ። አያችሁ አቴንሽናችን ዛሬ ነዳጁ መረቅን ነገ የሙስሊም አባት ገደሉ። የህዝባችን ጭንቅላት ሄደ ሙስሊም ተገደለ በሚል አዳይቨርት አደረጉን። አያችሁ ደስታችን እንዳናጣጥም ነው እንደሚሰሩትና እዚህ ላይ ንቁ። የሙስሊም ወገኖች ወንድሞች ንቁ። በምንም ተአምር የፖለቲካ ቁማርተኛ በምንም ተአምር ክርስቲያን ቤተሰብን እንዳትሳደብ እየነገርኩ ነው ያሉት። ነገ የሃይማኖት አባት ቄስ ሊሞት ይችላል። በፍጹም አባቶች ወጣችሁ ከሙስሊም ወንድሞቻችሁ ጋር እንዳትነጋገሩ፣ በምንም ተአምር እንዳትነጋገሩ። የሚፈለገው አጀንዳ ስለሆነ ነው። የመሬት ጦርነት አልሆነልንም፣ ጦርነቱ ወደ እምነት እንቀይረው ተብሏል። በቀደም ነግሬያችኋለሁ። ከኤርትራ ሾልኮ የወጣው ሚስጥር ነው ነገርኳችሁ። ያን በነገርኳችሁ በሁለት ቀን 3 ቀን አልሞላም ይሄ ነገር ሀፕን ሲያደርግ፣ ነገም ደግሞ ሌላ ትሰማላችሁ። አሁን ራሱ አየር ላይ ታችኋል። ልክ ሙስሊም መስለው አማራ መስለው ገብተው ክርስቲያኑ ይሰድባሉ። በሙሉ ሻቢያዎች ናቸው ተሳዳቢዎቹ። አዳምጣችሁ ስድባቸው ራሱ በጣም ይዘገንን። ክርስቲያን መስለው ወስዶ ሙስሊሞቹን ግጥም ያደርጋሉ። አልፎ ተርፎ ወሎና ጎጃም ተብሎ መስራደብ ጀምሩ። የዚህ ሁሉ ድራማ ባለቤት ኢሳያስ አፈወርቂ ነው። ለዚህ ነው ተጠንቀቁ ብዬ የምላችሁ። ለዚህ ነው ሚስጥሩ እዚህ ጋር ያለው። ካልነቃህ አልነቃህ። ህግ ያለበት ሀገር ፍትህ ያለበት ሀገር። ስለዚህ ይሄንን በዚህ መልኩ እንድታውቁት ነው የምለው። የሃይማኖት አባቶች ጥንቃቄ አድርጉ። ብዙዎቻችሁ በሚሽን ውስጥ እንዳላችሁ ሰምተናል። ጉዳችሁ መጥቶልናል፣ ፎቶአችሁ መጥቶልናል፣ ግን አናወራው። ማውራት በሚገባ መሳት እናወራዋለን። ስለዚህ የኢሬቻ በዓል አከባበር ለወንድሞቻችን ኩራት ነው። አንድ ቀን አለቀ እኮ በቃ። አሁን ከዓመት በኋላ ደግሞ የምንገናኘው ለዚች አንድ ቀን ወንድሞቻችን እንኳን ተደሰቱ ብለን መደሰት ነው ያለብን። እንኳን በዓላቸው ደመቀላቸው፣ እንኳን በሰላም ወደ ቀያቸው ገቡ ብለን ማክበር ነው የሚገባን። አለቀ በቃ። ነገ ደግሞ ረመዳን ወንድሞቻችን ሲያከብሩ ልክ እንደዚህ ድምቅ አድርገን እናከብርላቸዋለን። መልካም በዓል ሆነላቸው ሙስሊሞቻችን ወንድሞቻችን፣ ሰላም አክብሩ፣ ቤታቸው ገቡ። ያንተ ስልጣን እቺ ብቻ ነች። ከዚህ ውጭ ስልጣን የለም። ማንም ወጥተ የማንንም ሃይማኖት ማንጓጠጥ የመናገር መብት የለህም። መንግስት ምናልባት በህግ ደረጃው ተጠያቂ ሊያደርግ ይችላል ወደፊት። ለአሁኑ ክፈታፈ እንደፈለግ፣ ወደፊት ግን በህግ ተጠያቂ ይሆናል። እዚህ ላይ በደንብ አድርገን ረግጠን የምንሰራው ስራ ይኖራል። ለጊዜው ግን ይሄ ነው። እንደው አንጠልጥሎ ሀገር ባስገባሻቸው እና አሹቶዮች ታዩታላችሁ መጨረሻው ስለምግራችሁ። ይሄ ነው ያለው። ውድ አድማጭ ቤተሰቦች እንግዲህ አርፍጄም ብገባ ፕሮግራማችን እንደው ዳሰስ አድርጌ ያሉት ጠቅለል አድርጌ ነግራችኋለሁ። መከላከያችን በድል ላይ ድል እያስመዘገበ ነው ያለው። መንግስታችን በጠንካራ ሁኔታ ታሪካዊ ስራ እየተሰራ ነው ያለው። እንግዲህ ትናንትና አመራሮቻችን በባህር ዳር ላይ ያስተላለፉትን መልዕክት ሰምታችኋል። ባህር ዳር ተውባለች፣ ሙሽራ መስላለች። ባህር ዳር ሙሽራ፣ ጎንደር ሙሽራ መስላለች። በእውነት እንገራችሁ እኔ አንዳንድ ቪዲዮ ላይቭ ከታተል ነበር። በጣም ደስ የሚል ነገር ነው ያየሁትና አሁንም እስከ መጨረሻው ድረስ ያማረ ህዝብ ይሆንልን ብለን እንጸልያለን። ክብር ለሚሰጠው አሁንም ክብር እንሰጣለን። ጎህ ላይ አሻራ አስቀምጡ። ዛሬ 2 የቤታችን አድሚኖች ጎህ ድረስ ሄደው አሻራቸውን ለጎህ አስቀምጠው ደስ ብሏቸው ባዩት ተደስተው ትልቅ ነገር አድርገው መጥቶልናል። አመስግኑልኝ። ከሌ ያላችሁ ለማንኛውም አንድ ወንድማችን ደግሞ አስፈላጊውን ነገር አደርጋለሁ ያለውን ነገር ወስዶ በእውነት እግዚአብሔር ተመሰገነው። ስሙን መጥራት አልፈልግም። አሁንም ትልቅ ታሪካዊ ስራ ለሀገር አበርክቷል። እሱንም በእኛ ስም በመሆኑ ደስ ይለናል፣ እናመሰግናለን። እሱንም ሌሎች አንዳንድ ወገኖቻችን አሁን አይናቸውን የገለጡ ጎህ ላይማ የግዳው መቆም አለብን የሚሉ ሰዎች በተለያየ መንገድ ለጎህ አሻራቸውን ሲያስቀምጡ ያየና ያለ ነው። ደስ ይላል። እንደዚህ ነው ስትንረዳዳ ደስ ይላል።
ስንደጋገፍ ደስ ይላልና ሁላችሁንም ከልብ አመሰግናችኋለሁ። አሁንም ያረፈደባችሁ አሻራ እንዳስቀመጣችሁ ጎህን እርዱ። ጎህ ብቸኛ ቤታችን ነው፣ ብቸኛ ምርጫችን ነው። ስለዚህ ጎህ ላይ ሁላችሁም አሻራ አስቀምጡ ነው የምላችሁ። በርቱልኝ፣ ወዳችኋለሁ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁርጥ ታደርጋላችሁ። ክብር ለጀግናው ትንታግ አይበገሬን ስራ ሞራ ማርሽ ቀያሪ መሪ ጠቅላይ ሚኒስትር ዶክተር አብይ አንድ ቁርጥ ታደርጋላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን በሙሉ ለለውጥ አራማጆች በሙሉ አንድ ቁርጥ ታደርጉልኛላችሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ በአሁን በዚህ ሳምንት ውስጥ መድፈን አለብን። ሁላችሁ በቤተሰብም በጓደኛም እየላካችሁ ሰብስክራይብ መድፈን አለብን። በዚህ ሳምንት ውስጥ እስከሚቀጥለው ድረስ መደፈን አለበትና እሱ ላይ ሁላችሁ በርቱ ነው የምለው። ወዳችኋለሁ። ሰላማችሁ ይብዛ እያልኩኝ ኤንድ ሮድ ኢኒሺዬቲቭን ጨምሮ የሌሎች ሀገራትን ግዙፍ ፕሮጀክቶች ብንመለከት very, very unusual. I mean, you know, we know there's the Chinese Belt and Road Initiative and ይህ በእጅጉ ያልተለመደ ነው። የቻይና ቤልት ኤንድ ሮድ ኢኒሺዬቲቭን ጨምሮ የሌሎች ሀገራትን ግዙፍ ፕሮጀክቶች ብንመለከት ሁሉም የውጭ ድጋፍና ብድሮችን የሚጠይቁ ናቸው። ይህ በእውነቱ በጣም አስደናቂ ነው። በሀገር ውስጥም በውጭም ያሉ ኢትዮጵያውያን ይህንን ገንዘብ ራሳቸው ሸፍነዋል። ይህ በእርግጥም የሚያኮራ ነው። በእርግጥም ዓለም ተደንቋል፣ ተገርሟልም። የደሃ ሀገራትን እውነተኛ ለውጥ በምትገፋው ዓለም ራስን ለመቻል የሚደረግ መውተርተር ሽራፊ ድጋፍንም አያስገኝም። ኢትዮጵያ ህዳሴን በወጠነች ጊዜም ይሄው ታይቷል። One plan. God bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. I'll be Amen. One love, one love, one love. I'll be Amen. Stand strong, stand strong, stand strong. Voices of the children, hope in their eyes, dreaming of a future beneath brighter skies. Peace is the anthem, justice the drum, unity the fire that keeps us as one. I'll be Amen. March on, march on, march on. I'll be Amen. Stay strong, stay strong, stay strong. One love for Ethiopia, one heart, one plan. God bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. From Addis to the rivers, let freedom flow. For Ethiopia, one heart, one plan. God bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. I'll be Amen. One love.